ደረጃ አታውራ። በቃ ዝም በል ማህበረ ቅዱሳን ዝም በል። አንደበት ራሱ ምንም የሚያውቅ ነገር የለውም። አላቅም፣ ይሄን አላነበብኩትም፣ ይሄንን አልተረዱትም። እንዲህ አይነት ክርክር ልታስተምር ገብተህ ይሄን አላነበብኩትም፣ ይሄንን አላወራረድኩትም መሳቂያ ነገር እና አሁን አንተስ ምን እያልክ ነው? ካልቻልክ አትግባ። አንተስ ምን እያልክ ነው? አንተ እንደውም እኮ ካድክ። አንተ እኮ ካድክ እኮ የመድኃኒዓለም ቸርነት እኮ ክድሃል እኮ አንተ እኮ አሳየኛል እኮ ውሻ ካድክ። እኔ እኮ የማላውቀውን አላውቅም ነው ያልኩት እኮ። አለማወቅን ማወቅ አዋቂነት ነው የሚባለው። ታውቅ ለምን ገባ? እነሱ ልታስተምር አይደል የገባ? ለምን ገባ? የማያውቅ ሰው አንተ ጭራሽ እኮ ካድክ። አንተ እኮ እንደውም ካዲ ነህ። አትችልም አንተ ወደ መጽሐፍ ቅዱስ ሳታውቅ አትግባ። በጣም ካዲ ነህ። እኔ ግን የማላውቀውን አላውቅም ነው የምለው። እኛ ሳንሆን የጠቀስንልህ ወንድምህ እኮ ነው። ይኸው አለ ድርሳን ወንድማችሁ ነው እሱ፣ የእኔ ሳይሆን የእናንተ ወንድም ነው። በቃ ችግር የለውም። አሁን አንተ ኦርቶዶክስ አይደለም ካልከው እንግዲህ ያው በመጽሐፉ ታወራላችሁ። ይኸው ድርሳነ መድኃኒዓለም ማን ኦርቶዶክስ እንደሆነ ያረጋግጥልናል። በቃ ታነብ። ይሄን አያምንም እንግዲህ ያሬድ የሚባለው ምን እንደሚያምን ጠይቀው እስኪ። እንደውም ጴንጤ እሱ ነው መሰለኝ። ይሄን ካላመነ እሱ ነው ጴንጤ እንጂ ኦርቶዶክስ አይደለም። ጭሱ ከመጥሸቱ በፊት የተጠመቀ ሰው አረማዩ በዛች ከመሽተቱ በፊት ተጠምቆ ጽዋውን ቢወስድ ይድናል። ኦኬ አንድ ሆልዶን ሶ ይሄ ሰው ጭስም ባይሸተው ኖሮ አይድንም ነበር እንዴ? ጭሱም ባይሸተው አይድንም። ጭሱ የመድኃኒዓለም መድኃኒት ነው ብሎ እስካሰበ ድረስ ይሄ እምነት ነው። አመነ ማለት ነው። የበለጠ እምነቱን እንደዛ እንደ ኦኬ ጥሩ ምንድነው እያልከን ያለው? ሰው ስራ ካልሰራ የኃጢአት ይቅርታውን አያገኝም፣ ደግሞ መንግስተ ሰማያትም አይወርስም እያልከን ያለው አይደል? ንስሐ ካልገባ አልኩህ። አንድ መጀመሪያ አሁን ለምሳሌ ንስሐ ቢገባ ይድናል፣ ይሄን ብያለሁ። ነገር ግን ንስሐ ባይገባ ጽድቅ እንደዚህ በጎ ስራ ቢሰራ በኢየሱስ ስም ይድናል፣ ኃጢአቱ ይሰረይለታል። እሱን ከብሩኬ ጋር አወራህ፣ በደንብ አስረድተዋል። አሁን የጠየቁ ጥያቄ ሌላ ነው ብራዘር፣ የተቃራኒው ነው የጠየቁ ያለሁት። እሱማ ብሩኬ በደንብ አስረዳ፣ በቂ ነው። ያወራነው ነገር በጣም በቂ ነው ብዬ አስባለሁ። ኦኬ አንድ ሰው ኃጢአትን ሰርቶ ምግባር ሳይኖረው መንግስተ ሰማያት ይገባል? ኢየሱስን በማመኑ ብቻ አይገባም። ያሬዶ ሚውት ታደርጋለህ እባክህ። ቴንክ ዩ። እሺ ማህበረ ቅዱሳን እየጠበቁ ነው። እሺ ወጣረ ነው ወጣለ። እሺ ካለ ተመለሰና አትሊስት መጽሐፍ ቅዱስ ትይዛለህ። በቃ ቢያንስ ከብዙ ኦርቶዶክሳውያን የተሻለ ኳሊቲ ነገር አለ። እውነቱን ለማወቅ የበለጠ ጌታ ልብን እንደሚያበራልህ አምናለሁ እና በጣም ሩቅ አይደለም፣ ቅርብ ነህ። ከቻልክ በውስጥ መስመር ብታገኘን በአንዳንድ ጉዳዮች ላይ በደንብ እናወራ፣ በጣም ደስ ይለኛል። ጸጋ ይብዛልህ። እሺ ያሬድ ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ እንኳን ደህና መጣ። ቆያችሁ። እሺ ኢየሱስ ወይስ አዳኙ ጻድቃን ብለን ነው እያወራን ያለ ነውና አዳኙ ማን ነው በኦርቶዶክስ? ኢየሱስ ነው። ጻድቃን አያድኑ? አይ ጻድቃን አያድኑ። ኦኬ ሶ አንተ የተለየችው ኦርቶዶክስ ነው ያለው ማለት ነው። የቅድሙ ወንድም ጻድቃን ያድናሉ ሲለን ነበር። ጻድቃን ያድናሉ ካለ የራሱ እይታ ይኖረዋል። እኔ ጻድቃን ያድናሉ አልልክም። የሚያድነው ኢየሱስ ክርስቶስ አምላክ።
ኦኬ ሶ ኦርቶዶክስ የተለያየ የድነት ትምህርትን ያላት እያልከን ያለው? እኔ ስለተለያየ የላትም እንደዛ አይደለም። እሱም ኦርቶዶክስ ነኝ ብሎ ሲያወራ እንደዚህ ነው ያወራንና ስለዚህ የራሱ እንትን ይኖረዋል። እንግዲህ ምን ለማለት እንደፈለገ ብዙ አልገባኝም። የራሱ አገላለጽ ይኖረዋል። በእርግጥ አልተረዳሁም። ስለዚህ ሰው እንደሚሰማው ስሜት በሚገልጠው መሰረት ነው ኦርቶዶክስ ዲፋይን እንደምትደረገው እያልከን ያለው አይደል? እኔ ስለ ኦርቶዶክስ ነው የማወራ። ስለ ልጁ አገላለጽ እሱ የራሱን አመለካከት ሲናገር ይችላል። እሱም ኦርቶዶክስ ነው እኮ ኦርቶዶክስ አንተ ልክ አሁን ኦርቶዶክስ ነኝ እንደምትለው እሱም ኦርቶዶክስ ነኝ ብሎ ነው ያወራን። ሲያወራ ግን ጻድቃን ብቻ አይደለም አንተ ራስህ በምትሰራው ስራ እንደምትድን ያለ ኢየሱስ ሁሉ ሲነግረን ነበረ ረጅም ሰዓት እና ኮንፊውዝ ስለሆነ አሁን እንደዚህ እየጠየቅኩ ያለው ነው ወይስ እንደዚህ ኢየሱስ ሲኖር ሁለታችሁም ኦርቶዶክስ ናችሁ እና የትኛውን የኦርቶዶክስ አቋም ብለን እንያዝ? ልጁ ልክ ነው ምንና ምን ናቸው እነሱ አቋም? እኔ እንደሱ አላውቅም። አንድ ነው የማውቀው ማለት እሱ አሁን እንደዚህ ቢያወራ አንድ ሰው በጻድቃንም በቅዱሳንም ይዳናል እንኳን አይደለም። እንደውም ምሳሌ የሰጠውን ምሳሌ ላስታውስ። እኔ እንኳን በቅዱሳን ስም ለአንተ ውሃ ብሰጥ አንተ የጠጣው ሰውዬ ራሱ ትድናለህ እያለን ነበረ እና የትኛውን ኦርቶዶክስ እንቀበል? እንዲህ ብሎ ቢያስተምር አንድ ሰው ይሄ ኦርቶዶክሳዊ ትምህርት ነው ታምናል? አይ የጠጣው ሰው ትድናለህ እንደዚህ አይነት ትምህርት የለም። ይሄ ኦርቶዶክሳዊ ትምህርት አይደለም። የጠጣው ሰው ሳይሆን ያጠጣው ሰው ይድናል። ኢየሱስ ክርስቶስ ለሐዋርያት እነሱን የተቀበለ ውሃ የሰጠ ይድናል ምናምን ያለውን እሱን ሊገልጽልህ ፈልጎ ነው የሚሆነው እንጂ የጠጣው ሰው ይድናል ሳይሆን ምናልባት ውሃ እንኳ የሰጠ ሰው ያው የጻድቁን ዋጋ ያገኛል የሚለውን ነው። ይሄ ደግሞ መጽሐፍ ቅዱሳዊ ነው እንጂ ልጁ ሳይሆን ማለት አትችልም። ያልኩህን ጥያቄ ትተው ሌላውን ነው እየመለስክልኝ ያለው። እሺ ማህበረ ቅዱሳን እንኳን ደህና መጣ። በድጋሚ ማለት ነው ያልከውን ነገር ላስታውሰው ፈልጋለሁ። እንኳን አይደለም አንተ አጠጪው የጠጣው ሰውዬ ድሃው እንኳን ስለጠጣው የተክለ ሃይማኖት ስለሆነ እሱም ይድናል ብለኸኝ ነበር አይደል? ተክለ ቅድም ወላዜ። አዎ ኦኬ። ያሬዶ ደግሞ እንደሱ አይነት ትምህርት ኦርቶዶክስ ውስጥ የለም እያለ ነው ያለው። የትኛው ነው ትክክል? እንዳለ ላምጣለታ። እስቲ አንጣለት። እሺ ደስ ይለኛል። ያሬድ የለም እያለ ስለሆነ ድርሳነ መድኃኒዓለም አንብበህ ከሆነ ምን ይላል? የመድኃኒዓለምን ዳቦ በምትጋግርበት ሰዓት ዳቦውን መላእክት ያራግቡታል ይላል፣ ጭሱን። ከዛ ጭሱ የነካው አህዛብም ቢሆን የዛን ቀን ቢሞት ይድናል ይላል። በነጋታው ግን ኃጢአት ከሰራ አንድ ብሎ ይያዝበታል ይላል። የዛን ቀን ግን ጭሱ ነክቶት ቢሞት ይድናል ይላል። አህዛብም ቢሆን ይላል። ስለዚህ ይሄ ኦርቶዶክስ ትምህርት ነው አይደል? 100%። ኦኬ ያሬዶ እንደዚህ ነው አላለም ስላልከኝ እየዋሸው እንዳልሆነ እንድታየው። አይ አንተ ዋሽታል ሳይሆን ልጁ የተራዳበት መንገድ የራሱ መንገድ ሊኖር ይችላል። የጠጣው ሰው የተሰጠው ሰው ይድናል የሚል መጽሐፍ ቅዱስ የለም ነው ጥያቄ። ልጁ ድርሳነ መድኃኒዓለም ብሎ ጠቅሷል። ማስረጃ መድኃኒዓለምን እናንተ አታምኑትም። ማስረጃ ቀርበ ድርሳነ መድኃኒዓለም እንደ ማስረጃ አውጥቼ ለእኛ አይደለም ያቀረበልህ እኮ ለአንተ ነው ያቀረበልህ ብራዘር። ይሄው ማስረጃ አለ የኦርቶዶክስ ትምህርት ነው እያለህ ነው ወዳጄ። እኔ መጽሐፍ ቅዱስ እንደዚህ አይልም ስለማይል የኦርቶዶክስ ትምህርት ነው ካለ እሱ ለራሱ ይጠቀምበት እሱ ላይ። እኔ ድርሳነ መድኃኒዓለም የጠጣው ሰው ይድናል አይደለም የራሱን አይልም። አላነበብኩም ማለት ይችላል እኮ ብራዘር። ወንድም ያንተ ክርስቲያን አይደለም በቃ። ምክንያቱም ንግግር እሺ ታምረ ማርያም ላምጣልህ ደግሞ ሌላ አንዴ ቆይ ማህበረ ቅዱሳን እኔ ገልጬ ላሳይልህ። አንተ የተናገርከውን እንዳለ እኔ መጽሐፍ ውስጥ ላይ ላሳይ። ክርስቲያን እንዳልሆንክ እኮ ያስታውቃል። ማህበረ ቅዱሳን ከታምረ ማርያም ላምጣለት። ቆይ ብራዘር ከታምረ ማርያም አምጣልህ። ከታምረ ማርያም ምን ይላል መሰለክ? አንድ አህዛብ ነበረ። ቢያንስ ታምረ ማርያምን ካመንከው ንግግርህ ምን ይታወቃል ወንድም። የታምረ ማርያም እነሱ አያውቁትም እኮ አይወቁት፣ ግን እኔ የማምነውን ነው የምነግርህ። ታምረ ማርያም ላይ አንድ አህዛብ የእመቤታችን
ቤተክርስቲያን በሚሰራበት ሰዓት እነዚህ የተረገሙ በየቦታው ቤተክርስቲያን ይሰራሉ ብሎ ተናዶ ድንጋይ ወረወረ። ሲወረውር ሄዶ አርማታ ሆነ። ከዛ ያ ሰው ሲሞት እመቤታችን ቆመችለት። ለመፈንከት ነው የወረወረው እኮ ስራ ሰራ። ይኸውልህ ስራ ነው የሰራው። ምንም ይስራ ለመፈንከት ወርሮ በጎ ስራ ሆኖለታል እሱ። ምክንያቱም ቤተክርስቲያን ላይ ድንጋይ ነው የወሰደው። ድንጋዩን ለቤተክርስቲያን መስሪያ ተጠቀሙት፣ ወደ በጎ ስራ ተቀይሮለታል። ይኸውልህ ቅድም ስትናገር ከሰማሁት ነገር ክርስቲያኖች ኃጢአት አይሰሩም ምናምን ሲልክ ነበረ። በጣም የሚገርመው ነገር ዳዊት ክርስቲያን አይደለም ወይ? ዳዊት ኢየሱስ ወይ ዳዊት እግዚአብሔርን አያመልክም? ጴጥሮስ ኃጢአት አልሰራ እሱ እግዚአብሔርን አያመልክም? አይዞ ብራዘር፣ አይዞ ያሬዶ፣ እሺ ተቀብያለሁ። አንተም ደግሞ አይዞ ስለ እስቲ እንደኔ ተቀብያለሁ በላይ ቴንኪው በወደ ስላልክ ማለት ነው። እሺ የጠየቀ ጥያቄ ምንድን ነው? ቅድም ኦርቶዶክስ እንደዚህ አይነት ትምህርት የላትም ስትል ነበረ። ይኸው ማህበረ ቅዱሳን የማምንበት ቤተክርስቲያኒቷ ውስጥ ያለ መጽሐፍ እየጠቀሰ ነግሮሃል። አንተ እንደ አንድ ኦርቶዶክሳዊ እንደ ማህበረ ቅዱሳን በድፍረት አሁን የጠቀሰበትን ይህንን እምነት ትቀበላለህ ወይ? አልቀበልም። የኦርቶዶክስ ትምህርት ስላልሆነ የማትቀበለው? የኦርቶዶክስ ትምህርት ስላልሆነ ሳይሆን ሲጀመር እንደዚህ አይነት የኦርቶዶክስ ትምህርት ሊኖር ስለማይችል ማለት ነው። አንድ ሰው እንዴ ገድሉ አለ እኮ ገድሉ ላይ እኮ ያለ ነገር ነው አልፈ ነው ማለት ገድል ምንድን ነው? አዎ ገድል ለመባጽው ላይ እኮ ድርሳነ መድኃኔዓለም እዛ ላይ እኮ ያለ እኮ አውጣው እስቲ። ያው ያውጣል ብራዘር ብሩክ እኔ ጋር አለ ብሏል። እሺ ያውጣልኝ። ባሰተነ ተሞላል ግን ያወጣላችኋለሁ። እሺ ጠብቁ። ብሩኬ አውጣው። እሺ የለም እያለ ነው። አይ ስላላነበበው ነው የእግዚአብሔር ቸርነት ምን ያህል ፋር። አሁን ስታስነብበው ግን ማመን አለበት አይደል? የኦርቶዶክስ ትምህርት ከሆነ አዋ ወይ አንተ ወይ እሱ ኦርቶዶክስ አይደላችሁም ከተካደ ማለት ነው። አይ ኦርቶዶክስ ሆነ ምን መሰለክ የሁላችን የሚወቀት ደረጃ አታውራ። በቃ ዝም በል ማህበረ ቅዱሳን ዝም በል። አንደበት ራሱ ምንም የሚያውቅ ነገር የለውም። አላቅም፣ ይሄን አላነበብኩትም፣ ይሄንን አልተረዱትም። እንዲህ አይነት ክርክር ልታስተምር ገብተህ ይሄን አላነበብኩትም፣ ይሄንን አላወራረድኩትም መሳቂያ ነገር ድፈናል። እና አሁን አንተስ ምን እያልክ ነው? ካልቻልክ አትግባ። አንተስ ምን እያልክ ነው? አንተ እንደውም እኮ ካድክ። አንተ እኮ ካድክ እኮ የመድኃኒዓለም ቸርነት እኮ ክድሃል እኮ አንተ እኮ አሳየኛል እኮ ካድክ። እኔ እኮ የማላውቀውን አላውቅም ነው ያልኩት እኮ። አለማወቅን ማወቅ አዋቂነት ነው የሚባለው። ታውቅ ለምን ገባ? እነሱ ልታስተምር አይደል የገባ? ለምን ገባ? አንተ ጭራሽ እኮ ካድክ። አንተ እኮ እንደውም ካዲ ነህ። አትችልም አንተ ወደ መጽሐፍ ቅዱስ ሳታውቅ አትግባ። በጣም ካዲ ነህ። እኔ ግን የማላውቀውን አላውቅም ነው የምለው። አለማወቅን ማወቅ ደግሞ አዋቂነት። ላታውቅ ለምን ገባህ ነው። ላታውቅ ለምን ገባህ? አንተ ምንም ሃይማኖትን ሳታውቅ ለምን ገባህ? አንተ ጭራሽ እንደሱ አትጣሉ። ቆይ ጋይስ አንዴ እንደሱ አትሁኑ። አሁን ዝም ብለህ ትንጠራራለህ እንዴ? አላውቅም። መጽሐፉን እናንብበው። ያው ብሩኬ ይዞት መጥቷል። እናንብበውና ወይ አንተ ወይ ማህበረ ቅዱሳን ኦርቶዶክሳዊ ይሆናሉ ማለት ነው። ከሁለት አንዱ። ያሬድ አሁን አንተ በውሸት አይደለም እያልከው ከሆነ መጽሐፍን አትቀበልም ማለት ነው። ያሬድ ግን መጽሐፉ ላይ ያለው ነገር ካለ አውጣው። ዝም ብለው ይኸውልህ ጓደኛዬ አታውሩ። ዝም ብላችሁ መረጃውን ግለጡትና መረጃው እናንተ ያላችሁት ስለማይሆን እናንተ የምታወሩለት አይነት አይደለም። አውጣው ያሬድ ታርገው እዚሁ ራስን በራስ ነው ያዋራ። መጽሐፍ እኮ ብታወጣው አንተ እኔ እኮ እየጠበኩህ ነው። አውጣው እኮ ላውጣ። ሚውት አድርገው። እሺ ያሬድ ሚውት አድርገውና የጠቀሰልህ እኮ እንደማ ያስኩህ አይደለም እጂን እኮ አይደለም ያስኩህ። አውጣው። እሱ መጽሐፍ እያየሁት ነው። ድምጽ ስለሚረብሽ እኮ ነው። ሚውት አድርገውና ተከታተል። ይኸውልህ እኛ ሳንሆን የጠቀስንልህ ወንድምህ እኮ ነው። ይኸው አለ ድርሳነ ወንድማችሁ ነው እሱ፣ የእኔ ሳይሆን የእናንተ ወንድም ነው። በቃ ችግር የለውም። እሺ አሁን አንተ ኦርቶዶክስ አይደለም ካልከው እንግዲህ ያው በመጽሐፉ ታወራላችሁ። ይሄው ድርሳነ መድኃኔዓለም ማን ኦርቶዶክስ እንደሆነ ያረጋግጥልናል። በቃ ያው እኔ ልክፈትልህና አንተ ታነብልናለህ። እንግዲህ ሁለተኛው ተአምር ላይ ነው። እሺ ቆይ እሺ ይሄው
ገጽ 104 ሁለተኛ ተአምር። ሁለተኛው ተአምር ይሄው እዚህ ጋር እስኪ አንብብለት ማህበረ ቅዱሳን ራስ አንብበው። ክብር ይግባውና ለመድኃኔዓለም መታሰቢያውን እንጀራን ትንሽ ጎላ ያለ አይደለም። አመለጠ ክሊክ እኮ ላድርገው ወንድማችን፣ ይሰፋ ይሆን? አመለጠ ወንድምክ። ጎላ ያለ አይደለም። አመለጠ። አዎ ማምለጥ ነው ያለው እድል። እስኪ አንብበው። እሺ አንተ አንብበው። ያለ አቅሙ ተንጠራራኩ። አንተ አንተ በቃ አንተ ጎላ ያለ አይደለም አባ፣ በደንብ አይታየም። ይሄው ጠጋ ላድርግልህ እንደዚህ። አዎ እሺ፣ እንደሱ ክብር ይግባውና ለመድኃኔዓለም እሺ፣ ዓለም መታሰቢያ እንጀራና ወጥ ለመድኃኔዓለም መታሰቢያ ጠላም ከሚሰራበት እንጨት የሚወጣውን ጢስ መላእክት ያራግቡታል። በምስራቅና ክንፋቸውን እያንገበገቡ በምስራቅና በምዕራብ በሰሜንና በደቡብም በአራቱም ማዕዘን ዓለም ይበትኑታል ይላል። እሺ ወደሱ እየዘገየ ነው እንትን የምትልልኝ የምትገልጽልኝ፣ ለዛ ነው። አንተ ቀጥል፣ አንብበው እስቲ አንተ ቀጥለው። እሺ ወደሱ የደረሰበትም እሱ ይድናል። ጢሱ የደረሰበት ማለት ነው። በስሙ አምኖ ይላል ከመድኃኔዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና ይላል። ይኸውላችሁ እንኳን ክርስቲያኑ ኃጢአተኛ ይቅርና አረማዊ ማለት ነው ያላመነም ቢሆን እንኳ በዚች ቀን ቢሞት ክብር ይግባውና ለመድኃኔዓለም ጭሱ የነካው ማለት ነው መታሰቢያው የተደረገበት እንኳን ክርስቲያን ሆኖ ኃጢአተኛ አይደለም አረማዊ እንኳን ቢሆን ያላመነ ሰው ጭሱ ቢነካው የዛን ቀን ይድናል። ጢሱ ለድህነት ምክንያት ተሰቅሏልና እሱ ለድህነት ምክንያት ተሰቅሏልና እሱ ማለት መድኃኔዓለም መድኃኔዓለም ጢሱ ሳይሆን እሱ የሚለው ኢየሱስን ነው። ኢየሱስን ነው። ከዛ በነጋውም የከሃዲያንን ስራ ቢሰራ መድኃኔዓለም ክርስቶስም ቢክደው ክብር ይግባውና የመድኃኔዓለም መታሰቢያ ለሚደረግ እንደ ጥምቀት የተሰየመለት ያ ጢስ ይሻራል ይላል። በነጋው ከካደው ግን ጭሱ ይሻራል ነው። ማለትም ያው እሱ አሕዛብ ስለሆነ ኃጢአት ውስጥ መግባቱ ስለማይቀር በነጋው ከካደ ይሄ ግን እንደ ጥምቀት ይቆጠርለታል። ይሄ ጭሱ ማለት ነው። የጭስ ጥምቀት ነው። ሌላም ላሳይ ቅድም ስትናገር የነበረው ማለት ጥምቀት ማለት ተጠምቋል ማለት ሳይሆን በዛች ሰዓት የመዳን ድኗል ማለት ነው። ጭሱ ተጠምቋል ማለት እኮ አይደለም፣ ድኗል እኮ ይኸውልህ ለማለት ነው። መታሰቢያ ለሚደረግ እንደ ጥምቀት የተሰየመለት ጢስ ይሻራል ይላል። ጭሱ እንደ ጥምቀት ተሰይሞለት ነበር። ሚልን መሰለካ አሁን ለምሳሌ አንድ አሕዛብ የእግዚአብሔር ልጅ የሚሆነው በጥምቀት አይደለ? ስለዚህ ይሄኛው ጭሱ ልክ እንደ እግዚአብሔር ልጅነት አሰጠው ለማለት ነው። ከዛ ቢክደው በነጋታው ግን ኃጢአት ከሰራ መልሶ ይሻርበታል። እኛም ብንሆን እኮ ኃጢአት ከሰራን እንኮነናለን። በቃ ይሄ ለምሳሌ ነገር ላይ አሁን በመድኃኔዓለም ስም ቀዝቃዛ ውሃ ሰጠህ፣ ነገ ደግሞ ዝሙት የምትሰራ ከሆነ ይያዝብሃል፣ ትኮነናለህ። ዛሬ ታጠጣለህ፣ ነገ ስትዘሙት ይያዛል፣ ከነገ ወዲያ ስታጠጣ ይፈታል። ከዛ እስከ መጨረሻው የጸና ነው ሚድ ነው የሚለው እኮ ቃሉ አይደል? በመጨረሻው ሰዓት የምትሰራው እኮ ነው ዋናው። መጨረሻዋ ሰዓት ላይ ሰራሃት ናት ዋናዋ። ለምሳሌ ስትሰራ ትያዛለህ፣ ስታጠጣ ትፈታለህ። የመጨረሻዋ ሰዓት ላይ ዘሙተህ ከሞትክ ትያዛለህ። በደንብ አጠጥተህ ከሞትክ ያ ማለት እኮ ልክ ስታጣጠር የኔ ቢጤ መፈለግ ነው። ጎበዝ ከሆንክ እንደዛ ታደርጋለህ። ለራስህ ማሰብ የእግዚአብሔር ቸርነት ነው። ምን ችግር አለ? ገብርኤል ቤተክርስቲያን በር ላይ ሆኖ ማጣጣር ነው እንግዲህ ወዳጄ። ቤትም ሆነ እያጣጣርክ ሳለ የመዳኛ መንገድን ማማተር በአንድ እጅ ብርጭቆ ውሃ ወይ ደግሞ ሃይላንድ ይዘህ መሄድ ነው። አሁን ብርጭቆ ይዘህ መሄድ ከባድ ነው። አሁን
ብርጭቆ ይዘህ የመዞር ነው ብራዘር። ስለዚህ ይሄ ነው የቀረባችሁ። ይኸውልህ ፕሮቴስታንቶች ይሄን የመዳን ዕድል አጣችኋል። ማለት እሺ የመዳኛ መንገድ ነው ያለው ኦርቶዶክስ። አንዴ ቅድም የተናገርከውን ላሳይክ። አንዴ ይሄን አንብበው እስኪ፣ ይሄን አንብበው። አሁን ደግሞ ገጽ 128 ላይ ነው ያወጣሁልህ። አንተ አሁን ለምሳሌ መድኃኒዓለምን ዘክረህ ታውቃለህ? አዎ በየሳምንቱ ከሲኦል ነፍሳትን እንደምታወጣ ታውቃለህ አንተ? አውቃለሁ የሚል እንዳለ አውቃለሁ። እኔ ማውጣቴን ግን እስኪ እርግጠኛ አንብበው። ብሩኬ አይደለሁም። ያሬዶ ቢያንስ ግን መጣ። እንደምድን አምናለሁ፣ እንደዳንኩ አምናለሁ። ያሬዶ 5000 መጣ። ነፍሳት ያወጣል ይላል። አዎ እችን ያንብበውና እስኪ ከያሬድ ጋር ይቀጥሉ። እስኪ አንብበው። ይሄ የመድኃኒዓለምን መታሰቢያ ያደረገ ግን በመንግስተ ሰማያት ባለሟልነትን ያገኛል። ዝክሩን ያደረገ ማለት ነው። የመድኃኒዓለምን አዎ በየወሩ 5000 ነፍሳትን ከደይን ያወጣል። የዘከረው ሰውዬ አዎ ማለት ነው። በየሳምንቱ አርብ አርብ ስለ ስቅለቱ 340 ይሰጠዋል። የእንቁ ወርቅ አክሊል የብርሃን ልብስ ይሰጠዋል። በየሳምንቱ 300 ታወጣለህ። በየወሩ 5000 በድምሩ 6200 ነፍሳትን በየወሩ ታወጣለህ ከሲኦል። አዎ አንተ እሺ ቀጥሉ። ከያሬድ ጋር ቀጥሉ። ይሄን አያምንም። እንግዲህ ያሬድ የሚባለው ምን እንደሚያምን ጠይቀው እስኪ። እንደውም ጴንጤ እሱ ነው መሰለኝ። ይሄን ካላመነ እሱ ነው ጴንጤ እንጂ ኦርቶዶክስ አይደለም። አትሙኝ። ማን ነው? እሺ አሁን አንተ ነህ እንጂ ከእነሱ ወገን ነህ ስትለኝ አልነበረ? ማን ነው ከእነሱ ወገን የሆነው? እሺ ወይስ መጽሐፉን ልቀደው ነው ልቀዳድደው ነው? ለከት ይኖር አንተ ዝም ብለህ እስኪ ቃሉን ብቻ አውራ። አሁን አየህ አንተ ነህ ከመጠን ያለፍከው ሳታውቅ ዝም ብለህ አወራህ። እሺ አውራልኝ እስኪ። አሁን የጠጣው ሰው ይድናል የሚለውን አሳየኝ። አንብብለት ብራዘር። እንግዲህ አንብቦት ነበር አንተ የለህም። እሺ ይኸው ላንብብለት፣ ችግር የለውም። ክብር ይግባውና ገጽ 106 ክብር ይግባውና ለመድኃኒዓለም መታሰቢያ እንጀራ ወጥ ጠላም ከሚሰራበት እንጨት የሚወጣው ጢስ መላእክት ክንፎቻቸውን እያንቦጎቦጉ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በአራቱም ማዕዘን ዓለም ይበትኑታል። ጭሱን ማለት ነው። ልክ እንኩሮ ለምሳሌ ስታነኩር የሚወጣውን ጭስ በየቦታው ይበትኑታል። ወደ እሱ የደረሰበትም ሰው ይድናል፣ ወደ ጢሱ ማለት ነው። በስሙ አምኖ ከመድኃኒዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ እንኳ ቢሆን በዚሽ ቀን ቢሞት ክብር ይግባውና ለመድኃኒዓለም መታሰቢያ የተደረገው ያ ጭስ ቢነካው ይድናል፣ እሱ ለድነት ምክንያት ተሰቅሏልና ይላል። ይኸው ያሬድ ያንብብ ይላል እኮ። ታዲያ ምንድን ነው አሁን እዚህ ጋር ስህተቱ? ይህንን አላመንኩም እኮ አይደለም ያልኩት። የበላው ኃጢአተኛው የበላው የጠጣው ነው ስትለኝ ነበር። የጠጣ ሰው ይድናል ያለኝ። እዚህ ጋር የሚለው ደግሞ አምኖ በስሙ የተጠመቀ አረማዊ እንኳ ቢሆን ይድናል ነው ቢሉ ምን ያገናኛቸዋል? ኃጢአተኛ ሰው ውሃ ቅድም ምንድን ነው ያለህ? ያሬድ ምንድን ነው ያለህ? የመድኃኒዓለም ጭስ የነካው ሰው ይድናል ሲልክ እንደዚህ የሚል ትምህርት የለም አላልከው? ስለ ጭሱ አይደለም እሱ ያለው ምን መሰለክ? እስኪ ያሬድ ምን ነበር? ውሃ ይሰጣልና ውሃ የሰጠ ይጸድቃል ካለ በኋላ የጠጣውም አለ የጠጣውም ሰው አለ። እንዲህ አይነት ትምህርት እሱ ታምረ ማርያም አንዴ ክርስቲያነ መዳነ ለዚህ ነው ልጁን አታቅብ ዝም በል ያልኩኝ። ጭስ የነካው ሰው ይድናል። አረማዊ ሆኖ ጭስ የነካው ሰው የመድኃኒዓለምን ዝክር ሲዘከር የሚወጣው ጭስ የነካው አረማዊ ሰው ይድናል። በውሃው የተጠመቀ ኃጢአተኛም ቢሆን ይላል እኮ አምኖ እንደ ውሃ ከጎኑ በወጣ ውሃ ይላል እሱ። ሁለተኛው አሁን ካነበብከው በስሙ ሁለተኛው መስመር ላይ አንዴ ላንብብልህ። እሺ ላንብብልህ እንደሚል ከጎኑ በወጣ ውሃ የተጠመቀ ኃጢአተኛ አይልም። ብሩኬ አንተ መልፋት አይጠበቅብህም። ይኸው ማህበረ ቅዱሳን ያውራው።
አይልም እያለ ነው። ማህበር አሳየው ብሩኬ እንትኑ ካሜራውን ክፈትለት። ይሄው ራሱ ያወራ ኦርቶዶክሳዊ ከኛ ጋር ምን አታገለው? እሺ ይሄው ማህበረ ቅዱሳን አይልም እያለ ነው። በስሙ አምኖ ከመድኃኔ ዓለም ከጎኑ በወጣ ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና ነው የሚለው። ይቅርና አረማዊ እንኳ ቢሆን በዚች ቀን ቢሞት ክብር ይግባውና ለመድኃኔ ዓለም መታሰቢያ ያደረገው ያ ጢስ ቢነካው ይድናል ነው የሚለው። ይህን እንደዚህ ግልጽ አረማዊ ሰው ልክ ነው ያነበብከው። አሁን እኔ የኔና ያንተ ልዩነት እንድታስተውሉ የምፈልገው በዚህ አምኖ የተጠመቀ ሰው አረማዊ አሁን በፊት ያላመነ ማለት አረማዊዋ እንኳን በዚህ ቢጠመቅ ጭሱ ቢነካው ይድናል ነው የሚለው። አረማዊው በዛን ሰዓት ቢያምን ነው አምኖ በዛን ሰዓት አይልም፣ እንደዛ አይልም። ከጎኑ በወጣ እሺ ቆይ እኔ ላንብብልህ። ከጎኑ በወጣ ውሃ የተጠመቀ ኃጢአተኛ ይቅርና ክርስቲያን ይቅርና አረማዊ እንኳን ቢሆን በዚያች ወደዚህ ያበልልኝ ቀን ቢሞት ክብር ይግባውና፣ ምክንያቱም እዛ በፊት ክርስቲያኖች ያመኑ እንዳለ ሆኖ ኃጢአተኛው እዛ በፊት ያላመነ አረማዊ እንኳን በዚያች ቀን ያችን የመድኃኔዓለምን አምኖ ቢጠመቅ ወይ ቢጠጣት ይድናል። ምንም ትርጉም የለውም እኮ ሌላ ትርጉም ሰጠውም አይገባም። ምንም አንተ አልገባም የሚለው ራሱ ወንድም አስተውል እንጂ ከእግዚአብሔር ጋር እየተጋጨክ እኮ ነው። እሺ ቆይ በደንብ ላምብልክ እስኪ። ከጎኑ በወጣው የተጠመቀውማ ይኸውልህ በጌታ የሚያምነው ማን እንደሚድን ነገረህ እኮ። እሱ ይቅርና አለህ ደግሞ መልሶ እሱ ይቅርና አረማዊም ቢሆን ጭሱን ይኸውልህ መላእክት እኮ ሆን ብለው ነው የሚያራግቡት። መላእክቱ ሲያራግቡት ጭስ የሚነካው ማንኛውንም ሰው ነው። ገባክ? ማንኛውንም ሰው ነው። አሁን እዚህ ውስጥ ያሉትን ፕሮቴስታንቶችንም ቢነካቸው እነሱ ይድናሉ። ተረጋጋ እንጂ አንተም እኮ እንደሌሎቹ እኮ ይኸውልህ፣ ካመኑ ይድናሉ። እዚህ ውስጥ ያሉት ፕሮቴስታንቶች በዛች ቀን እስከዛሬ ያላመኑት ያን ቀን የመድኃኔዓለምን አንተ ችግርን መሰለክ ይሄንን አብላልተህ መጀመሪያ አጥንተህ መምጣት አለብህ። አሁን አንተ ገና መኖሩንም ሳታቅ ነው የመጣኸው። የለም ብለህ ስትል ነበረ። መኖሩን አሳየህ። መኖሩን ካየ በኋላ ደግሞ በደንብ አብላልተህ መምጣት አለብህ። አሁን ቅድም አብላልተህ ስትል ነበር፣ ልታሾፍ ነበር። ስለዚህ አብላላ መጀመሪያ አንተ አብላላ። እኔ ማብላላት የሚባል ነገር የለም። አንተ አወጣው አንተ ነው ቃል ምስተቀመው ፈጣሪ ነው። እስቲ ቪዲዮ ክፈትና ከረን አሳየኝ። አንገትህን ክርስቲያን ነው ቪዲዮ ክፈትና ነይ እስቲ። አሁን በነገራችን ላይ ይኸውልህ እዚህ ጋር የጠጣ የሚላል አንተ ስትል ነበር። ያላመነ ሰው ይጠጣ ይድናል። እሱ ላይ ትደርሳላችሁ ወዳጄ፣ አሁን ትደርሳላችሁ። መጀመሪያ አረማዊ የተባለው ሰው ስለሚድንበት ጭስ አውሩና ጨርሱ። ብራዘር እንካ ልንገርህ፣ ፕሮፋይሌ ምን እንደሚል አንበው። ማህበረ ቅዱሳን ብቻ አይደለም የሚለው፣ ማህበሩ ቅዱሳኑን ለምን ያሳድዳል ነው የሚለው። ገባ? አሁን አንተም ገርሉን እያሳደድክ ነው። ገርሉን ይሄን እኮ ነው ይቀበለዋለሁ። አንተ ሐሰት ትምህርት ለምን ትናገራለህ ነው ጥያቄው። የመድኃኔዓለም ድርሳን አልከና አምጠው ስለ ምንድነው? አሁን አንተ ይኸውልህ መጀመሪያ በትህትና መግባት ነበር። በትህትና ሳትገባ ሰውን ለመጣል ሞክረህ ራስህን በራስህ ምላስ የማያምን ሰው እንዲህ ነው እኮ ያልክ ቃል በቃል የማያምን ሰው እንኳን ቢጠጣው ይድናል ያልክ እነሱ ቢሉ ችግር አይልም። እንደዛ አይልም። እንዴት ነው የምትረዳው? አይልም። ስለዚህ ይሄን ቃል አንብበው ስለማታውቅ ይኸውልህ አርፈህ ዝም ነው። አላቅም ማለት እኮ አዋቂነት። ይሄን ቃል ባነበውም ባላነበውም ይገባኛል። እሺ ቆይ ያሬዶ፣ አሁን ይሄንን ቃል እቀበለዋለሁ አልከን፣ ሐሳብህን ቀየር። ይሄን ቃል ትቀበለዋለህ? አሁን ብሩክ ያሳየን። ዳንዬ ብሩክ ያሳየኝ። ይሄ ቃል ትክክል አማናዊ ቃል ነው። እሱ ያለው አረማዊ ሰው የሱ ቆይ ችግር የለም ልንመጣበት። ትቀበለዋለህ ይሄንን በትክክል እውነት? እሺ እዚህ ጋር አረማዊ የተባለው የተጠመቀ ሰው ነው ወይስ ያልተጠመቀ ሰው ነው? ያልተጠመቀ ሰው። ኦኬ በክርስቶስ ኢየሱስ ያመነ ሰው ነው ወይስ ያላመነ ሰው ነው አረማዊ የተባለው? ያላመነ ነው እንጂ ምን ወደ ኦኬ እሺ
ያላመነ አረማዊ ሰው ያልተጠመቀ ሰው ጭስ ሲሸተው ይድናል ወይስ አይደለም? በኦርቶዶክስ በዛን ሰዓት ሲያምን እንደ ጥምቀት ስለሚሆንለት እሺ፣ ሲያምን የሚል አሳየን ከመጽሐፉ ማለት እዚህ መጽሐፍ እሺ ላሳይህ። ቀነስ አድርገው እሺ፣ ሙሉ አድርግልኝ። ያው ሙሉ ነው እኮ ወዳጅ፣ ጎደለብህ እንዴ? እሺ፣ አይ እንዲታይ ማለት ነው። ጫፍ እስከ ጫፍ ምን ይላል መሰለህ? እሺ ቆይ ያዘው። ወደሱ የደረሱበትንም እሱ ያድናል ካለ በኋላ እሱ በስሙ አምኖ ከመድኃኒዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና ኃጢአተኛ ነው የሚለው አረማዊ እንኳን ቢሆን ምን አይነት አረማዊ? በስሙ አምኖ ከመድኃኒዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛም አረማዊም ማለት ነው። የቱ ጋር ነው የተጠመቀ? እንትን ታያይዘው በስሙ አምኖ ከመድኃኒዓለም የተጠመቀ ኃጢአተኛ የቱ ጋር ነው አረማዊ የተጠመቀ የሚለው ወዳጅ? ቆይ አረጋጋው አፍን እናንተ መንፈስ እኮ አሳየን ያልንህ ነው። መዝለል የለበት እያሳየው እኮ ነው። ምኑ ጋር ነው አረማዊ የተጠመቀ የሚል የቱ ጋር ነው ያለው? እያየው እኮ ነው። ልብህ ነው ያላየ። ልብ ስላልተከፈተ አታይም። ይኸውልህ አረማዊ እንኳን በዚህ ቀን አምኖ በስሙ ከጎን የወጣው ውሃ የተጠመቀ ኃጢአተኛ እና አረማዊ በዚህ ቀን አምኖ ቢጠመቅ ይድናል እያለህ ነው። ምኑ ጋር ነው አምኖ ቢጠመቅ ይድናል የሚለው? ምኑ ጋር ነው ወዳጅ? ምኑ ጋር ነው? እሺ ቆይ ቦታውን ልንገርህ። ንገረን። ሁለተኛው መስመር ላይ ወደ መጨረሻው በውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ። በውሃ የተጠመቀ ኃጢአተኛ ክርስቲያን እና አረማዊ ወይም አረማዊ እንኳን ቢሆን በዚህ ቀን ቢሞት ክብር ይግባውና ለመድኃኒዓለም ይድናል። አሜን። ክብር ይግባውና ይድናል። በዚህ ቀን አምኖ አረማዊ ኃጢአተኛ ቢድን፣ ለምሳሌ ኃጢአተኛ አረማዊ አሁን ትድናለህ እያልክ ነው። እሺ መጀመሪያ ገድሉን አንብብ። በእግዚአብሔር እኔ 10 ነው ያነበብኩት። ይሄን ደፍሬ ለመናገር 10 ነው ያነበብኩት። መጽሐፍ ቅዱስ ያላዋጥ 10 ነው ያነበብኩት። አንተ መኖሩን ሳታቅ ልታብራራ መጣክ። ይኸውልህ መጽሐፍ ቅዱስ ሳታቅ ወደ ገድል አትጠልጠል። እሺ መጀመሪያ መጽሐፍ ቅዱስ ይሄን አላዋጥኩትም፣ ይሄን አላወራረድኩትም፣ ይሄ የፋራ አማርኛ አንተተ መጀመሪያ አጥንተህ ይሄን አላወቅኩትም። መጀመሪያ መጽሐፍ ቅዱስ አውቀህ ነው አንተ ወደ ገድል የምትገባው። ገድል እኮ መጽሐፍ ቅዱስ ከተረዳህ በኋላ ነው። ክርስትና እስኪ እሺ አሁን በቃ እሱን ተወውና አሁን ከኛ ጋር አውራ ያሬድ። በቃ አሁን አምነዋለሁ ስላልኩ ዋናው ማመን ስለሆነ ተሰቅለ ራሱ ያሮዴ አሁን ሰው ኢንሰልት ማድረግ ተገቢ አይደለም እና የሽንፈት ምልክት ኢንሰልት ማድረግ ራስ ተመለስ ወዳጅ። ሰው ኢንሰልት ማድረግ ስትጀምር ያው ፖይንት ጥላል ማለት ነው። እሺ አሁን እናንብበው እኛ። እሺ ብሩኬ አንብበው። እሺ እኔ ላንብበው እንግዲህ ማህበረ ቅዱሳን ለህሊናው ታማኝ ሆኖ ገድሉን በስርዓት የተቀበለ ነው። ወንድማችን ደግሞ ለገድሉ እየዋሻ ያለ ወንድም ነው። እንግዲህ እናንብበው። ክብር ይግባውና ለመድኃኒዓለም መታሰቢያ እንጀራ ወጠላም ከሚሰራበት እንጨት የሚወጣው ጢስ መላእክት ክንፎቻቸውን እያንበጎበጉ በምስራቅ በምዕራብ በሰሜንና በደቡብ በአራቱ ማዕዘን ይበትኑታል። ጭሱን ማለት ነው። እሺ ወደ እሱ የደረሰበትም እሱ ይድናል። ወደ ምን? ወደ ጭሱ ወደ እሱ የደረሰበት በስሙ አምኖ ከመድኃኒዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ተጠምቆ ኃጢአተኛ የሆነ ክርስቲያን ይቅርና እኮ ነው የሚለው። ጎበዝ፣ እዚህ ላይ በደንብ ተረዳት። ቆይ አንብብ ስለሆነ ያለኝ አንብብ ስለሆነ ያለኝ እንዴ እኮ በጣም አሁን እኮ ይሄን ለመረዳት ሁለተኛ ሲ መሆን በቂ እኮ ነው ወዳጄ። ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ እንኳ ቢሆን ማለት ያላመነ ማለት እኮ ነው። በጣም እኮ ይሄ እንኳን ክርስቲያን ያመነ ማለት ነው። አረማዊ ተብሎ አንተ ክርስቲያን የለም ወዳጄ። ምን ሆነ ነው አንተ ነህ አላደላው እንዴ? ለምን ፊደሉ ራሱ ሊያስረዳህ እኮ ነው። ቃላቱ ራሱ የተጠመቀ ኃጢአተኛ ይቅርና አረማዊ እንኳን በዚህ ቀን እያለህ እኮ ነው። ስለዚህ አረማዊ እስካሁን ያላመነ አሁን ቢጠመቅ ይድናል። እናንተ ያመለከት ገና ኬጂ ላይ ነው እንዴ ያላችሁት? በምን መንገድ ነው እንድትረዱት? እናንተ ናችሁ ሰው ልታስተምሩ የከፈታችሁ የሚታዘባችሁ እኮ እዚህ 300 ምናምን ሰው አለ። ይሄን ነገር ሪከርድ ካረኩ ምሽም እንደው መሳቂያ ነው። አንተ ተው በቁም ወይ ሞትክና እኔ እነዛኞቹን ነው የማወራው። አንተን ተው በእናትህ
አንተ መጽሐፍ ቅዱስ ያላወራርዳ ያልጨረስክ ሰው አለ። ስለዚህ ወሬ ልታወራ ራሱ አንደበት ሊኖር አይገባም። እኔ እነ ብሩኬ ጋር ነው ማውራት ነገር ያንተን እንደ ራስን ታስብ። እኔ ይሄ ሌላው ሰው ተመልካቹ ይፍረድ። ምንም ስላቸው አልችልም። እናንተ መምህርም ልትሆኑ አትችሉም። መጀመሪያ አረፍተ ነገር አገጣጥማችሁ እንኳን መረዳት የማትችሉ ሰዎች ናቸው። ይሄ እንትን ምንም ችግር የለበትም። አንድ ችግር ሳይኖር ያሬዶ አእምሮ በጠበበ ቁጥር እንደ ችግር ያሬዶ ኢንሰልት ማድረግ ስትጀምር ያው ፖይንት ነጥብ ጥላል ማለት ነው። ይሄ እናንተ የሞኛ አመለካከት የሚጣልና ችግር የለም። ያሬዶ አንዴ ቆይ፣ ኢንሰልት አታርግ አንዴ። እኛ ክብረን እያወራን ነው። ሐሳብ ላይ ለማውራት ሞክር። ማህበረ ቅዱሳን ይቅርና ያሬድ ብዬ ሳወራ የሆነ ልዩነት የለውም። እማወራው ተመሳሳይ ሐሳብ ነው። ያሬድና ማህበረ ቅዱሳን አንድ አይነት ናቸው እያልኩ ነው እየተናገርኩ ያለሁት። አንድ አይደለም። አንድ አይነት እነዛ ሁለቱም ግን ይድናሉ እያልክ ነው። ኦኬ ቆይ፣ ልክ ነው። ስለዚህ ግን በኔቸራቸው አንድ አይነት ማንነት የላቸውም ማለት ነው አይደለ? እንኳን እንትና ይቅርና ምናምን ብዬ ኦኬ፣ በጣም አንድ አይነት አይደለም። እሺ ቆይ፣ እግዚአብሔር አምላክ በቸርነቱ አንድ ያላቸዋል ማለት ነው። በጣም ጥሩ። በቸርነቱ ኦኬ። ዓለም ማለት አህዛቡን እግዚአብሔርን ያላወቀውን ሰው ማለት ነው አይደል? አረማዊውን ሰው ቀን ግን ያውቃል። አረማዊውን ሰው እግዚአብሔርን ያወቀው ምን ሆኖ ነው? ተጠምቆ ነው አረማዊው? አዎ ይላል እኮ ይኸውልህ፣ በዚህ ቀን ምኑ ጋር ነው አረማዊው የተጠመቀው? ምኑ ጋር ነው? ሶስተኛው መስመር ላይ አረማዊው እንኳን ቢሆን በዚች ቀን ቢሞት ይጠመቅ ይላል። እላይ ነው አይጠመቅም የሚለው እላይ ነው። ምኑ ጋር ነው? እላይማ ብራዘር ቆይ አንዴ ይኸው አርተ ነገር እንግዲህ እንኳን የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ ምን አይነት አረማዊ ከጎኑ በወጣው የተጠመቀ ኃጢአተኛ ክርስቲያኑ እዚህ ላይ እንዝላለው ማለት ነው። አትዝለል። እሺ አለዝለለው። አዎ ቃል እየዘለልክ አትይዝ። በውሃ ከተጠመቀ ኃጢአተኛ ክርስቲያን አይደል? ኃጢአተኛ ክርስቲያን ይቅርና ቆይ፣ ኃጢአተኛ ክርስቲያን ይቅርና ሲል ምን ያለ ከላይ ምን ያለ ኃጢአተኛ ግን የተጠመቀ ክርስቲያን ማለት ነው። ከዛ በፊት ምን ያለ ኃጢአተኛ የሆነ የተጠመቀ ክርስቲያን ይቅርና ኦኬ፣ አረማዊው ብሎ ሲያወራ በደምብ ስማ። ምክንያቱም ይህች መንፈስ ታስጨንቃለች። ምን ያለ ክርስቲያን ላይ የተጠመቀ ኃጢአተኛ ክርስቲያን ነው የሚለው ይቅርና እሺ፣ ይቅርና ምን አይነት አረማዊ የተጠመቀ እኮ አረማዊውን የተጠመቀ የሚለው ወይስ ኃጢአተኛ ክርስቲያኑን የተጠመቀው? የተጠመቀ ለሁለቱም ይላል። ለሁለቱም ነው የሚያገለግለው። አረማዊ የተጠመቀ ክርስቲያን፣ ኃጢአተኛ ክርስቲያን ይቅርና አረማዊ ምን አይነት አረማዊ? አረማዊው ተጠምቆ ነው ብራዘር። አረማዊው ተጠመቀ ይላል እዚህ ክፍል ላይ። ጥምቀትና ኃጢአተኛ ብሎ የገባው ሐሳብ ለማን ነው? ለአረማዊው ነው ለክርስቲያኑ ነው የገባው? ለሁለቱም ሰዎች ነው። እዚህ ጋር መረዳትን አእምሮን አስፈው ወይ ደግሞ የተወሰነ ኮርስ መውሰድ ግድ የለም። አሁን ኢንሰርቱ ተውና ሐሳብ ላይ ቆመህ አውራ ወዳጄ። ኃጢአተኛ ብሎ እዚህ ክፍል ላይ ቆይ አንዴ ብራዘር። አሁን ሰው ሲያከብር አንተም ለመከበር ሞክር። ሐሳብ ላይ ማውራት ከቻልክ አውራ ብራዘር። ከደከመ ግን በቃ ያው ችግር የለም ብራዘር። አሁን እዚህ ላይ ሐሳብ ላይ እናውራ። ኦኬ። እሺ ኃጢአተኛና የተጠመቀ ኃጢአተኛ ክርስቲያን የተባለው ሰው የተጠመቀ ነው አይደለ? ክርስቲያኑ አዎ። ኦኬ። አረማዊው የተባለው ደግሞ ማን ነው? የተጠመቀ አሁን ሳያምን አሁን ግን የተጠመቀ ማለት ነው። መቼ የተጠመቀ? መቼ? አሁን በዚህ ሲሸተው ሰዓት ጽዋውን አምኖ እኮ ነው የመድኃኒዓለም እንደሚያድነው ሲያምን አምኖ የተጠመቀ በዚህችው ቀን ቢሞት ይድናል። እስከ ዛሬ ኃጢአተኛ ሆኖ በዚህችው ቀን ጽዋን የመድኃኒዓለም ተጠምቆ ያን ጽዋ ቢጠቀም ይድናል። ትርጉሙ ስለ ቆይ አንድ እሺ፣ ጽዋዋን ከመውሰዱ በፊት የተጠመቀ ማለት ነው። አዎ በዚያች ቀን ሲያምን ይጠመቃል። በዛሽ ቀን ሲያምን በዛሽ ቀን አምኖ ማለት ነው። ከጽዋዋ ቀን በፊት
አይደል? ከጽዋ በፊት ያጨመርኩበት እዚህ ላይ አሁን በዚህች ቀን ገድ የለም። ከጽዋ ቀን በፊት ማለት ነው። ያችን ሰዓት ሊሆን ይችላል። ተጠምቆም እሺ፣ ያችን ቀን ብቻ ጭሱ ከመሽተቱ በፊት ምንም ጭሱ ከመሽተቱ በፊት የተጠመቀ ሰው አረማዩ በዛች ከመሽተቱ በፊት ተጠምቆ ጽዋውን ቢወስድ ይድናል። ኦኬ፣ አንድ ሆልዶን ሶ ይሄ ሰው ጭስም ባይሸተው ኖሮ አይድንም ነበር እንዴ? ጭሱም ባይሸተው አይድንም። ጭሱ የመድኃኒዓለም መድኃኒት ነው ብሎ እስካሰበ ድረስ ይሄ እምነት ነው። አመነ ማለት ነው። የበለጠ እምነቱን እንደዛ እንደ ኦኬ፣ ጥሩ። ስለዚህ ኦርቶዶክሳውያን ጭስ ካልሸተታችሁ የመድኃኒዓለም ጭስ እንኩሮ ጭስ ካልሸተታችሁ አትድኑም እያልክን ያለው ብራዘር አይዞህ። ኦርቶዶክሳውያን አይልም እዚህ ጋር ወንድሜ። እንደዛ ከሆነ እኔም ብዙ ነገር ላነሳ እችላለሁ አንተ በምትለው ሐሳብ። ስለዚህ ስለ መድኃኒዓለም ማመን ነው በቃ የእምነት ጥንካሬ ነው የሚያሳይ። ቆይ ብራዘር እኮ አሁን እኔ የጠየኩ ብራዘር፣ ስለዚህ አይድኑም እያልከን ያለው ጭስ ያልሸተተው ኦርቶዶክሳዊ ይሄ ጸበል ይሄ ጽዋ የመድኃኒዓለም ነው ብለህ ያድነኛል ብለህ እስከወሰድከው ድረስ መድኃኒዓለም እኔ እሱን አልጠየኩም። አምነሃልና ትድናለህ። አልጠየኩም። ስለምን ሌላ መጥፎ ነገር አይሆንም፣ ግን የመድኃኒዓለም ነው ብለህ አይዞህ፣ በርታ ብራዘር በርታ። እኔ እሱን አልጠየኩም። ጭሱ ያልሸተተው ኦርቶዶክሳዊ እኔ ከዚህ የከፋው ላምጣለት ደግሞ ብራዘር፣ አንዴ ይቅርታ፣ ከዚህ የከፋው ላምጣለት። እሺ እስቲ አንጣለት። እሺ እዛው ከላይ ምን ይላል? እሺ የመድኃኒዓለምን ዝክር የሚዘክር በሲኦል የተኮነኑ ነፍሳት ያድናል፣ እንኳን እዚህ ምድር ያለው። እውነት ነው። ታዲያ ምን ሆነ የከፋ? ታዲያ ይሄ ለአንተ ነው የከፋው። አሜን። እውነት እኮ እንዴ! በፍርድ ያሉትን በገሃነብ ያሉትን የሚያድን በዚህ በምድር ያለውን ማዳን ያቅተዋል? መቼ አቃተው አልኩኝ? አንተ እኮ ነው አጥብ የምትረዳ። እኔ አልኩ እንደዚህ። አንተማ የምትል ያለው ተጠምቋል ትላለህ። መቼ አልተጠመቀም ነው የሚል እኮ። አሕዛብ ነው አልተጠመቀም፣ ግን ጭሱ ስለነካው ዳነ ነው። ወንድሜ ተረጋጋ። የትም ከምን እንደምትረግጡ እራሱ አታውቅም። እሱም አልተሳሳትኩም። እሺ ያሬድ፣ አሁን ያለህን ማህበረ ቅዱሳን ያለህን ታምንበታለህ? አዎ። ኦኬ። ዝክር ዘክረህ ታውቃለህ? የመድኃኒዓለምን? አዎ ዘክሬ አውቃለሁ። ኦኬ፣ በጣም ጥሩ። ስለዚህ አንተ ሰዎችን ከሲኦል ታወጣለህ ማለት ነው? ጻድቅ ስሆን አዎ በእኔ ስም ይወጣሉ። ጻድቅ ስትሆን እንጂ እስካሁን ገና ጻድቅ አልሆንክም። እሱ ስለመሆኔ ስላለመሆኔ አይደለም፣ ስለ ጻድቅ ነው የምናወራው። ብራዘር፣ አይ እኔ ግድ የለም። አሁን የጠየኩ የመድኃኒዓለምን ዝክር ያወጣ ሰው ምን ያደርጋል ነው የሚለው። እስቲ መድኃኒዓለም ብለህ እንኳን አይደለም ሌላ ብሩኬ አንብብለት አንዴ። ቆይ በደንብ እቀበላለሁ ስላለ ተመችቶኛል ዛሬ። እሺ በጣም ጥሩ። የመድኃኒዓለምን መታሰቢያ ያደረገ መታሰቢያውን ግን በመንግስተ ሰማያት ባለሟልነትን ያገኛል። ጎበዝ። እዚህ ላይ በደንብ በየወሩ እኮ የመድኃኒዓለምን መታሰቢያ ያደረገ በመንግስተ ሰማያት ባለሟልነትን ያገኛል። ጻድቅ ማለት ነው ይሄ አይደል እኮ? የዘከረ ሰው ማለት ነው። የመድኃኒዓለምን የዘከረ ሰው እኮ መዘከሩ እንዳለው ነው። በመንግስተ ሰማያት ባለሟልነት ማግኘት ማለት ጻድቃን ማለት ነው እኮ። ስለዘከርክ በመንግስተ ሰማያት ባለሟልነትን ቻለው ብሩክ ምንም በለው ግን ጻድቃን በየወሩም 5000 ነፍሳትን ከደይን ያወጣል። በየሳምንቱ 40 ስለ ስቅለቱ 340 ይሰጠዋል። የእንቁ የወርቅ አክሊልም የብርሃን ልብስም ይሰጠዋል። አንተ አሁን ዘክረሃል፣ አንተም በመንግስተ ሰማያት ባለሟልነትን ታገኛለህ። በየወሩ ወደ ሲኦል እየሄድክ ጎብኘት እያደረክ እንግዲህ 5000 በየ40 ደግሞ 340 ከሲኦል ታወጣለህ። ስለምኑ ነው ያለ? ስለምኑ ነው ያለ? 40 ስለ ስቅለቱ። ቅድም ግን እንደዚህ የሚል የለም ስትል ነበር ያሬድ። እንደዚህ የሚል የለም ስትል ነበር። አሁን ግን አመንኩ አልክ። ይሄ ስቅለት የማን ነው? ስለ ስቅለቱ ክርስቶስ ያመንክበት ደግሞ በደንብ ክርስቶስ አይወጣም ብለህ ታምናለህ? ክርስቶስ ግን አልተረዳኸውም ቃሉን እኮ። ክርስቶስ አይወጣም ብለህ ታምናለህ አንተ? እናንተስ ታምናለህ? ክርስቶስ ያወጣል አይወጣም አይደለም የሚለው አንተ ታወጣለህ። ይሄ ስቅለት አይደለም አይደለ? የክርስቶስ ስቅለት እንደሆነ በክርስቶስ ስልጣን እንደሚሆን ነው እዚህ ጋር ልትረዳው ትችለው። ስለዚህ ክርስቶስ ስለዚህ አታምኑ። ስቅለቱ የማን ነው ታዲያ?
ስቅለቱ የማን ነው? አይ በቃ መጽሐፍ ቅዱሳዊ ማስረጃ የዘከረ ስቅለቱ የማን ነው? ሰውዬ ሰው ተሰቅሏል እንዴ? ነገርኩህ እኮ ስለ ስቅለቱ 300 ይላል። የተሰቀለውማ ዓርብ ዕለት ጌታ ነው። በቃ እኮ ጥያቄ ስለዚህ የለውም። ስለ ጌታ ስቅለት ነው እንደዚህ ሰዎች የሚወጡ በጌታ ኃይል ነው ማለት ነው። በማንም ኃይል ይሁን አንተ ስለዘከርክ ከሲኦል ታወጣለህ የሚል ከመጽሐፍ ቅዱስ ማስረጃ ይኸው እያነበብክልኝ አይደል እንደ መጽሐፍ ማስረጃ ነው ብለህ። ይሄማ የቤተ ክርስቲያን መጽሐፍ ነው እንደዚህ የሚለው ነው። መጽሐፍ ቅዱሳዊ ማስረጃ አስተኛ አልኩህ እንዴ። ማስረጃ ይሄን አታምንበትም? ይሄማ የኔ መጽሐፍ አይደለም የአንተ መጽሐፍ ነው። እኔማ እንዴት አምናለሁ? ታዲያ ለምን ትከራከረኛለህ? እኔ ካልሆነ ካልተቀበልከው እኔ ለምን ትጠይቀኛለህ? አንተ በምትቀበለው በሀገራችን ነገር እናውራ። አንተ ትቀበላለህ፣ እኔ አምንበታለሁ። ይሄን አልቀበልም ካለ አንተ ስትቀበል መጽሐፍ ቅዱስን አይጋጭም ብለህ ነው የምታምነው? አዎ ስለማይጋጭ አለመጋጨቱን በጥቅስ አሳየና። በምን ጥቅስ? በመጽሐፍ ቅዱሳዊ ጥቅስ አለመጋጨቱን አሳየን። ይሄንን ትምህርት የሚደግፍ ትምህርት ከመጽሐፍ ቅዱስ አሳየን። አብርሃም በሲኦል ያሉት ነፍሳቶች ሲለምኑት አውጣን፣ አብርሃም አባታችን ራራልን እያሉ ሲለምኑት የነበረ አብርሃም ጻድቅ ስለሆነ ዝክር ያወጣ ከሲኦል ከመጽሐፍ ቅዱስ አሳየን። ይኸው እያወራሁ እኮ ነው። አብርሃም መጽሐፍ ቅዱስ ላይ አይደለም እንዴ? አብርሃም ከሲኦል አወጣ። አብርሃም ከሲኦል አወጥቷል። አብርሃም ከሲኦል አወጥቷል። እኔ የሆነ ሰውዬ ስለጠየቀው አይደለም። እኔ ከሲኦል ይወጣ በመዘከሩ ከሲኦል ይወጣ። እነዛ አብርሃም ያላወጣቸው ሰዎች አብርሃም ሲለምኑት የነበሩ ሰዎች አዛብ ስላላመኑ መልካም ስራ ስለሌላቸው ልመናቸውን አብርሃም አልተቀበላቸውም። ነገር ግን ይሄኛው እያዳመጥክ እንጂ እያዳመጥክ በሲኦል ያለ ሰው እኮ መልካም ስራ ያለው አይደለም አይደል? በሲኦል ያለ ሰው በቃ ወይ ያላመነ ነው እንደናንተ ትምህርት ወይ ደግሞ በኃጢአት የኖረ ሰው አይደል? ሲኦል ያለው መልካም ስራ ያለው ማለት ሲኦል አይገባም እኮ በእናንተ ትምህርት አይደል? ሲኦል ትርጉሙ ይኸውልህ፣ ሲኦል ያለው ሰው ሰዎችን ማውጣት እንደሚችሉ ብቻ መለመን እንደሚችሉ ማውጣት እንደሚችሉ ጽንሰ ሀሳብ መረዳትህ እንዲኖር ነው። ሲኦል የገቡ ሰዎች በሰዎች ልመና እንደሚወጡ ነው የአብርሃምን ሲለምኑት የነበሩ ነፍሳት የሚያሳይህ እኮ። የሆነ ሰውዬ ሲጠይቅ እንመለከታለን አይደል? አብርሃም ምን አለው? አብርሃም በምድር መልካም ስላልሰራ መውጣት እንደማይችል ነገረው። በቃ አሁን እንግዲህ ሲኦል ያሉት መልካም ያልሰሩ አይደሉ? በእናንተ ትምህርት አሁን እንደሚወጡ አሳየን ነው። በአንተ መዘከር እነሱ እንደሚወጡ ከመጽሐፍ ቅዱስ ማስረጃ ስጠን። በእኔ መዘከር እኮ አይደለም የሚወጣው በክርስቶስ ምን መታሰቢያ። አንዴ አንተ በጣም ህሊና ላይ ተኝተህ ነው የምታወራው። የመድኃኒዓለም መታሰቢያ ያደረገ ነው የሚለው። ያደረገ ሰውዬ በመንግስት ሰማያት ባለሟልነትን ያገኛል። በየወሩ 5000 ነፍሳትን ከደይን ያወጣል። የዘከረው ሰውዬ ነው እኮ የሚያወጣው። እንደዚህ አይነት ትምህርት ከመጽሐፍ ቅዱስ አሳየን። ቀጥላ ጨርሰው፣ አረፍተ ነገሩን ጨርሰው። በየወሩ 5000 ነፍሳትን ከደይን ያወጣል። በየሳምንቱ 40 ስለ ስቅለቱ 340 ይሰጠዋል። ይሄ እንደዚህ አይነት ትምህርት መጽሐፍ ቅዱስ ያርግል። እንደዚህ አይነት ትምህርት ስለማን ስቅለት? ስለ ስቅለቱ፣ ስለ ክርስቶስ ስቅለት እና ክርስቶስ ያወጣል ነው እንዴ? ክርስቶስ ያወጣል አይደለም፣ የዘከረው ሰውዬ ነው ያወጣል የተባለው። ስለ ክርስቶስ ማለት ክርስቶስ ያወጣል ማለት አይደለም ወዳጅ። ክርስቶስ ስለ ስቅለቱ ስለ ክርስቶስ በክርስቶስ ሞት ምክንያት እኮ ነው ይወጣሉ የሚል የክርስቶስ ኃይል ነው የሚወጣው። ስቅለትም ይሁን ስለ ክርስቶስ ክርስቶስን ጠይቆ በእግዚአብሔር ልመና ነው እንጂ አሳየን። እሱን ለምኖ ጠይቆ ነው አሳየው እኮ። የአብርሃምን ጥቅስ ነገርኩህ አንደኛ። ሁለተኛ እግዚአብሔር ለደቀ መዛሙርት እናንተን የተቀበለ ይቀበላል፣ በብርጭቆ ውሃ የሰጠ ኢየሱስ ዋጋ ያገኛል ይላል። እኔ ከሲኦል ስለማውጣት ነው። ሲኦል እኮ ናቸው እነዚያ። እነዛ ኃጢአተኞች ሰዎች ውሃ እንኳን የሰጠ ዋጋችሁን ያገኛል የሚላቸው ሰዎች መልካም ስራ ሳይኖራቸው የነበሩ ስላልሞቱ ሲኦል ሊገቡ የሚችሉ ሰዎች ናቸው ማለት ነው። አንተ ቀልደኛ ነህ። ኦኬ፣ በህይወት እያሉ ወደፊት ወደ ሲኦል ስለሚገቡ ቀድሞ ውሃ ጠጡና ሲኦል ከሲኦል ማውጣት ነው። ስራ ስለሰሩ ነው። እዛ ጋር ስራ ስለሰሩ ሲኦል ከመግባት ዳኑ እንጂ ግዴታ ሲኦል ገብተው እንደገና ሲወጣ ማሳየት የለም። አሁን ይሄ የኦርቶዶክስ ትምህርት ነው እንግዲህ አያችሁ። በትክክል ልጆቹ አንዴ አሁን እንዳታወራ። አሁን ይሄ ክርስትና ነው አይደለም። ቆይ አንዴ ማህበረ ቅዱሳን ላንስታል። ያሬድ በጭፍን ስለተከራከረ ነው መጽሐፍ ቅዱሳዊ ማስረጃ የጠየቁት። አንተ በቃ ታምናለህ፣ በቃ በንጽህና ታምናለህ። እሱ ግን ይሄን ከዚህ ጋር መሄድ ጥቅስ ላምጣልህ። እኔ ትሰጠኛለህ፣ ችግር የለውም።
ቢያንስ ለተጻፈው ነገር እንኳን ታማኝ አይደለም። አሁን ማህበረ ቅዱሳን ያምንና ነው ጥቅስ ከዛ ይፈልጋል። በቃ የሚችለውን ያህል ይሞክራል። ወዳጃችን ግን የተጻፈውን እንኳን ይክዳል ማለት ነው። መች ታማኝ ካርኩት አይደለም ዲ እኮ ለተጻፈው። አልካርኩም እንዴ ኦኬ እንድክድረው ነው የምታስገድድ? አምናለሁ እኮ ተቀበልኩት እኮ እኔ እኮ ልክ ነው ነው ያልኩህ መልካም እኮ። ምንድን ነው የምትለው? ማስረጃ አስጠና። እንደዛ ለምንድን ነው ከሆነ ራስህን የምትክደው? አይዞህ፣ እንደዛ ከሆነ ሰው በመዘከሩ እስከ ሲኦል ሰው ነፍሳትን ያወጣል የሚል መጽሐፍ ቅዱሳዊ ማስረጃ አስጠና። ማስረጃ አስጠና። ይሄ ማስረጃ ነው። የቱ ነው ማስረጃ? ይኸው ያነበብክልኝ አይደል እንዴ? ማስረጃ እኮ ነው። በቃ ሚዩት አድርገው። ማህበረ ቅዱሳን የአንተን ማስረጃ እንስማክ። ኦኬ እኔ ማስረዳህ ምን መሰለክ፣ እሺ እዚሁ ራሱ ገድሉ ላይ የሆነ ቦታ ላይ እዚህ አካባቢ ይሁን የሆነ ቦታ አላውቅም ይጠቅሰዋል። ምን ይላል ምን? መሰለህ? እሺ በእኔ የሚያምን እኔ የምሰራውን ስራ ይሰራል ከዚህም የሚበልጥ ይሰራል ይላል መጽሐፍ ቅዱስ እሺ ላይ። እንደዚህ የሚል ቃል አለ መጽሐፍ ቅዱስ ላይ። ይላል። ስለዚህ አሁን ይህንን የሆነ ቦታ ይጠቅሰዋል እዚሁ ገድል ላይ። ምን ማለት መሰለህ? እሺ ኢየሱስ ምን ሰራ ብለህ ትጠይቃለህ። እሺ ኢየሱስ ከሲኦል ነብሳትን አውጣ አይደለ? መቼ ማለት ስለዚህ ነው? በኢየሱስ የሚያምን እንደዚሁ ከሲኦል መቼ ነፍሳትን ማለት ነው? የማውጣት ኃይል ይሰጠዋል። መቼ ማለት ነው? ምክንያቱም መቼ በእኔ የሚያምን እኔ የምሰራውን ስራ ይሰራል ከዚህም መቼ ነው የሚበልጥ ያወጣው? ይሰራል ብሏል። መቼ ነው ነፍሳትን ከሲኦል ያወጣው? ጌታ እም። ሲሞት ሲሞት ምን አድርጎ ነው ነፍሳትን ከሲኦል ያወጣው? ከሲኦልን በርብሮ ነው። እሺ ጥቅስ ስጠኝ። ይሄም ባይብል ላይ ያ ባይብል ላይ ታውቀዋለህ እባክህ። በጥቅስ አንተ አንደኛ ነህ። ቃሉን መቼም እንዳለ አትክድም። አይ ጥቅስ ስጠኝ፣ ጥቅስ ስጠኝ። አይ ጥቅስ ላይ ሰነፍ ነኝ፣ ግን ቃሉ እንዳለ እርግጠኛ ነኝ። ገባህ? ጥቅስ ከሌለ ጥቅሱ ከባድ ምን ነው። መሰለክ? በእኔ የሚያምን ጥቅሱን ላምጣልህ፣ እንደውም አውቀዋለሁ። በእኔ የሚያምን እኔ የማደርገውን ይሰራል። አንዴ ጥቅስ እየጠየኩ በእኔ የሚያምን የሚለውን አይደለም፣ እሱን ጥቅስ እነግርሃለሁ። በርብሮ ያልከውን ማስረጃ ስጠኝ። በርብሮ ያልከውን እሱ ማስረጃ አለ፣ ግን አላውቀውም የቱ ጋር እንደሆነ፣ ግን ባይብል ላይ እንዳለ አውቃለሁ። እሺ በእኔ የሚያምን የሚለው ምን ማለት እንደሆነ ላሳይክና እንጨርስ። አንተ በጣም ቀን ልብ ስላለህ ማለት ነው። እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ያወጣው። ምዕራፍ 14 ላይ እሱን አውቀዋለሁ ጥቅሱ። ምዕራፍ 14 እንዲህ ይላል፣ እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ። ምዕራፍ 14 ቁጥር 12 ላይ እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል ከዚህም የሚበልጥ ያደርጋል። ይህንን ቃል እዚሁ ገር ላይ ይጠቅሰዋል። እሺ አንዴ እንግዲህ ልጠይቅህ ማለት ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በሁሉ ቦታ ይገኛል አይደል? አንተ በክርስቶስ ኢየሱስ ታምናለህ? በሁሉ ቦታ ትገኛለህ? እምነቴ ፍጹም ሲሆን እገኛለሁ። ግን እምነቴ የሰናፍጭ ቅንጣት ግን አታክልም። ስለዚህ መሆን አልችልም። እንደዛ አሳየኝ። እምነታችሁ ፍጹም ሲሆን የሚል አሳየኝ። የሚያምን አለ እንጂ ምንድን ነው የሚለው ቃሉ? የሰናፍጭ ቅንጣት እምነት ያለው ይሄን ተራራ ከዚህ ተነስተህ ሂድ ብትለው ይሆናል ይላል። ግን ቅንጣት ባይኖርህም አላመንክም ግን አትባልም። አንዴ ስማኛ ወዳጅ፣ የሆነ ጥቅስ ሲነሳ የሆነ ጥቅስ ጋር ሂደ ምናምን አይደል? እንደዛ አይደለም መጽሐፍ ቅዱስ። እንደዛ ከሆነ እኮ የእግዚአብሔር ቃል መሆኑ ይቀርና ያንተ ቃል ነው የሚሆነው። አየህ፣ የእግዚአብሔርን ቃል ማክበር መቻል አለብን። እንደ ክፍሉ ነው። ከሆነ የሆነን ቃል ከሆነ ጋር እየገጣጠምን ምናምን ከሆነ እሱ መጽሐፍ ቅዱስ አይደለም የሚሆነው፣ የሰዎች ሀሳብ ነው፣ የሰዎች ቃል ነው የሚሆነው። እዚህ ክፍል ላይ ይኸውልህ ተመልከት። እውነት እውነት እላችኋለሁ፣ ስለምን እንደሆነ ሀሳቡን ላስረዳክ ከፈለግ፣ ከዛ ተቀበል ወይ አትቀበል መብት ነው። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል ከዚህም የሚበልጥ ያደርጋል ይላል።
ምን ማለት እንደሆነ ላሳይክ። እስኪ ቁጥር 13 አንብበው። 13ን ኦኬ ዘግቼዋለሁ። አንብበው እና 13 እና 14 አንብበው። ዮሐንስ 13 እሺ ዘግቼው ስለነበረ ነው። እውነት እላችኋለሁ በእኔ የሚያምን የሚያደርገው ነው። እሺ ከላይ 12 ላይ እኮ ነው የሚለው እኮ 13 እና 14 ደግሞ አንብበው። 13 ደግሞ ከዚህ የሚበልጥ ያደርጋል ይላል። እኔ ወደ አብ እሄዳለሁ አብንም እለምናለሁ አይደለም እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። በማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ። አዎ ይሄ ክፍል እየተናገረ ያለው ይኸውልህ በክርስቶስ ኢየሱስ ላመኑ ሰዎች በክርስቶስ ኢየሱስ ስም ብንለምን ጌታ ኢየሱስ ክርስቶስ እሱ እንደሚያደርገው ነው እየተናገረ ያለው። ምን ማለት መሰለ? ጌታችን ከመሰቀሉ በፊት ነው ይህን ቃል የነገረን አይደል? ምን ማለት እንደሆነ ላሳየ። በሐዋርያት ሥራ መጽሐፍ ምዕራፍ 19 ቁጥር 11 ላይ እግዚአብሔር በጳውሎስ እጅ ድንቅና ተአምራትን ያደርግ ነበር ይላል አይደል? በማን እጅ ነው የሚያደርገው? በጳውሎስ እጅ። አድራጊው ማን ነው? እግዚአብሔር ነው። ሰዎች ተአምራትን ማድረግ አይችሉም። እግዚአብሔር ግን በሰዎች እጅ ተአምራትን ያደርጋል። የተአምራት ሁሉ ባለቤት እግዚአብሔር ነው። አሁንም እዚህ ክፍል ላይ በክርስቶስ ኢየሱስ የሚያምኑ ሰዎች እርሱ ራሱ በስሙ ብንለምን እንደሚያደርገው ቁጥር 14 ላይ ምንድን ነው የሚለው? ማናቸውንም ነገር በስሜ አለየ በክርስቶስ ኢየሱስ ስም ብንለምን እኔ ያደርገዋለሁ። ለምሳሌ ፈውስ ሊሆን ይችላል። በክርስቶስ ኢየሱስ ስም ሽባ ሲተረተር እንመለከታለን። የሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ ሰው እሱን ነው እየተናገረ ያለው እንጂ ይሄ ክፍል ሰዎችን ከሲኦል ስለማውጣት ወይ ደግሞ የሆነ ነገር ስለማድረግ ምናምን አይደለም እየተናገረ ያለው። በጠቅላላው ነው እኮ እኔ ያደረግኩትን ያደርጋል ካለ ኢየሱስ ያደረገውን ሁሉ ያ ሰው ያደርጋል ማለት እኮ ነው። እሱማ ይኸውልህ ለምሳሌ ኢየሱስ ክርስቶስ ስለ ሰዎች ኃጢአት በመስቀል ላይ ተሰቅሏል አይደል? ይሄ ክርስቶስ ያደረገው ነው። አንተ ይህን ታደርጋለህ? ይሄን ያደረገ ሰው አለ? ምንም በቃ ፍጹም እንደው አንተ እንኳን እንዳልከው ፍጹም ደረጃ ላይ የደረሰ ሰው ቢሆን ይሄን አድርጓል። ለምሳሌ ኢየሱስ ያ ማለት ፍጹምና የደረሰ እንኳን በእምነት ፍጹምና የደረሰ ሰው እንኳን ቢኖር ስለ ሰዎች ኃጢአት መስቀል ላይ ይሰቀላል። መስቀል ላይ እኮ ስለ ሰዎች ኃጢአት ሳይሆን ስለ ክርስቶስ ነው እኮ አሁን የምታደርገው። እሱ ስለኛ ያደረገ እኔ ያደረኩትን እርሱ ደግሞ ያደርጋል የሚለውን አንተ እንደምትረዳው ከሆነ ክፍሉ እየተናገረ ያለው ሰው ኢየሱስ ስለ ሰዎች ኃጢአት መስቀል ላይ ሞቷል አይደል? እንደው በእምነት ፍጽምና እኔ እንኳን አልደረስኩም እዚህ ፍጽምና ላይ በእምነት ብትለኝ የደረሰ ሰው እንኳን አለ ብትልና እሱ ሰውዬ ጌታ ያደረገውን ያደርጋል ብለ ስለ ሰዎች ኃጢአት መስቀል ላይ ይሞታል ያ ሰው? ስለ ሰዎች ኃጢአት ሳይሆን ስለ ሰዎች እንዳይኮነኑ ሰዎች እንዳይኮነኑ መስቀል ላይ ይሞታል የሆነ ሰው። በነገራችን ላይ ከዚህ ጋር መስቀል የሚለውን ተወውና በሌላ መልኩ መስቀል ነው የተሸከመ ስለ ሰው ማለት አልገባም። ለምሳሌ ላምጣል። ኢየሱስ አሁን በመስቀል ላይ ተሰቅሎ ነፍሳትን አወጣ አይደል ከሲኦል። ልክ እንደዚህ ሁሉ ማለት ነው። ለምሳሌ አቡነ ገብረ መንፈስ ቅዱስ ገድል አንብበ ከሆነ ኢትዮጵያ ሙሉ ኢትዮጵያን ለማዳን በምንድን ነው በዛ ዝቋላ ባለው ባህር ውስጥ ገብተው ጸለዩ ይላል። ጸልየውም ጌታ ማረላቸው ይላል። ስለዚህ ስለ ሰዎች ብለው መስዋዕትነት የተቀበሉ ቅዱሳን አሉ። ኢየሱስ የሰራውን ስራ ሰርተዋል። አሁን ይሄ ድፍረት ነው። እሺ እኔ አሁን ኢየሱስ የሰራውን ስራ ሰርተዋል ብለው መናገር በራሱ እኔ አሁን ስለዚህ ቃል ጌታ ኢየሱስ ክርስቶስ ባለማስተዋልና ባለማወቅ ስለሆነ ነው እንጂ ይኸውልህ ባህር ገብተው እኮ የጸለዩት ኢትዮጵያ ማረልኝ ብለው ነው። ኦፍኮርስ ገድሉ እንደዛ ይላል። ገድሉ አውቃለሁ 100 ዓመት ባህር ውስጥ ተዘቅዝቀው እንደጸለዩ ይናገራል። 13ኛው ምዕራፍ ላይ እንደዛ ይላል። አውቃለሁ እኮ ገድሉን አውቀዋለሁ። ግን ከመጽሐፍ ቅዱስ ስናወራ የሆነ ገድል ላይ ሄደህ የምታወራ ከሆነ እና ስለ ሰዎች ኃጢአት ልክ እንደ ክርስቶስ የሆነ ሰውዬ ሙቷል ብለህ የምታምን ከሆነ ይሄ አደገኛ ነው። እሺ ይሄ አደገኛ ነው፣ እውነት አደገኛ ነው። እንደዚህ አይነት ይኸውልህ እንደዚህ አይነት ማይል ይሰጣቸዋል። በእኔ የሚያምን እኔ የማደርገውን ያደርጋል የሚለው እስከዚህ ድረስ ነው። አሁን ይሄ እምነት አለ ከአንተ በደንብ ነው። ኦርቶዶክስ ማለት እኮ እንደዚህ ነው።
ኦርቶዶክስ ማለት እንደዚህ ኖሮች አውቃለሁ። ግን በቃ እሺ መምህር ግን ማስተምረው ካላንተን እኔ ማህበረ ቅዱሳን ማለት እኮ የመምህር ግርማ ጠላት ነው እኮ። ተምረካል በመምህር ግርማ አንተ? አዎ ማለት ያው እኔ ቁጭ ብዬ ከሳቸው ጋር ተምሬያለሁ። ሲያጠምቁም አብሬያቸው ሲያስተምሩ ተምሮካል። መምህር ተስፋዬ በዩቲዩብ ነው የማውቀው። መምህር ግርማን ግን በአካል እስጢፋኖስም አይቻቸው አውቃለሁ። በነገራችን ላይ እኔ እሳቸው ወንጌላ የተማርኩት እኔ በቤተ ክርስቲያን ነው፣ አውደ ምሕረት ነው ብዙ ጊዜ የተማርኩት። እኔ ኮሌጅም ተምሬ ያለው እርግጥ ግን አውደ ምሕረት ላይ የተማርኩት የበለጠ ተምራል። ተምራል ቴዎሎጂ የት? ጳውሎስ። የምር ነው ጳውሎስ ተምራል? አዎ። እና ተመርቃል እዛ? አዋ። እና አገልጋይ ነህ አሁን በቤተክርስቲያኒቷ? እኔ አገልጋይ አይደለሁም፣ የግል ስራ ነው የምሰራው። ስላልፈለክ ነው? ተከፍለን የተማርከው እዛ? ከፍያ ተምሬያለሁ። ኦኬ። ግን ስራ እንትን አልተመደብክም? አዎ፣ ማገልገል ላይ አልተሰማራውም። እስኪ ስለ ኢየሱስ ክርስቶስ 3 ደቂቃ ንገረን እስኪ። አሁን እንግዲህ ቴዎሎጂም ተማሪ ስለሆንክ መስበክ አይከብድም እና እስኪ 3 ደቂቃ እንስማክ። ስለ ክርስቶስ ኢየሱስ ብቻ ስበከን እስኪ እና እንባርክክ። ኦኬ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ኢየሱስ ክርስቶስ ከአብ የተወለደ የአብ ቃል በአብ ልብነት የሚያስብ አምላክ ነው። ስለዚህ ማለት ነው ኢየሱስ ክርስቶስ በአብ ልብነት የሚያስብ አምላክ ከሆነ ወደ አብ ይለምናል ብለህ ብትል እንኳን አብ ልቡ ነውና ከልቡ ይቅር አለህ ማለት ነው። ስለዚህ ኢየሱስ ከልቡ ይቅር ካለህ አማላጅ አይባልም። 3 ደቂቃ ሳይሞላ ስለ ኢየሱስ ሲሆን ጨረስክ? አዎ። እሺ እንግዲህ ኩነትን ነው እሺ ያወራው። እሺ አሁን በስላሴ ትምህርት ውስጥ ኩነት የሚባል ትምህርት አለ። እኛ ክርስቲያኖች ያው ማንቀበለው አይነት ትምህርት ነው እና ያው እሱን ነው የተናገረው። ኩነት ግን ብራዘር ኩነት ካላወቅ የስላሴ አንድነት ሶስትነት አይገባም። ወይም ደግሞ የመለኮት አንድነት የአብ የወልድ የመንፈስ ቅዱስ የመለኮት አንድነት መኖሩን የሚያረጋግጥልህ የኩነት ሶስትነት ነው። በኩነት ሶስትነት ውስጥ አንድነት አለ። ችግሩ ምን መሰለ? ምን ይሆናል መሰለ ችግሩ? አሁን ይሄ ስላሴን ትምህርት በደንብ ነው የምንቀበለው። ግን ምን መሰለ አሁን ለምሳሌ ጥቅስ ስጠኝ ብላ አሰጠኝም። አብ ልብ አመጣልሃለሁ። እስኪ አብ ልብ ነው የሚል ጥቅስ ስጠኝ። አብ የወልድ ልብ ነው የሚል ጥቅስ ስጠኝ። ኦኬ መጀመሪያ ቃል መሆኑን የአብ ቃል መሆኑን ታውቃለህ። ወልድ የአብ ቃል መሆኑንማ የእግዚአብሔር ቃል ይናገራል። የአብ ቃል ማለት ምን ማለት ነው የሚለውን ግን ማብራራት ይፈልጋል። ስለ ዝሩ ቃል እያወራ ከሆነ ትክክል አይደለም። ምን እኮ ማለት ስለ ዝሩ ቃል አይደለም፣ አካላዊ ቃል መሆኑን ታውቃለህ። የአብ ቃል መሆኑን ታውቃለህ። ወልድ አይደል እኮ ስማኝ እኮ እየነገርኩ ነው እኮ ከሰማኸኝ። ኦኬ እሱን ካወቅ አብ ልብ መሆኑን አይደል የፈለግከው? አልሰማኸኝም? አየህ አልሰማኸኝም። አንድ ሀሳቤን አስጨርሰኝና ከዛ ምን ማለት እንደሆነ ልንገርህ። ለምሳሌ ማቴዎስ 4:4 ላይ ከእግዚአብሔር አፍ በሚወጣ ቃል እንጂ በሰው በእንጀራ ብቻ አይኖርም የሚለውን ይሄን ከእግዚአብሔር አፍ የሚወጣውን ቃል ሬማ የሚል የግሪክ ቃል ይጠቀማል። ይሄ ሬማ ማለት ዝሩ ቃል ማለት ነው። ዮሐንስ 1 ላይ ደግሞ ሎጎስ ነው የሚለው ለቃል ማለት ነው። እና ዝሩ ቃል ነው ካላልክ እሱ ላይ የእግዚአብሔር ቃል ተብሏል። ዮሐንስ ራዕይ መጽሐፍ ምዕራፍ 19 ቁጥር 13 ላይ የእግዚአብሔር ቃል ስሙም የእግዚአብሔር ቃል ተብሎ ይጠራል ይላል። አሁን አብ ልብ ነው የሚል አሳየኝ። ኦኬ ዮሐንስ 1:1 ላይ አካላዊ ቃል መሆኑን ካመንክ ማለት ነው። ካመንክ የሚባለው እኮ ለማያምን ሰው ነው። እኔማ አምናሃል። ኦኬ ክርስቲያኖች ትምህርት ነው እያልኩ ነው ያለሁት። አሁን መሰለክ አብ ልብ መሆኑን የምታውቀው በምን መሰለክ? ዮሐንስ እዚሁ አካባቢ ላይ እዚሁ ቅድም አሁን እዚሁ ጋር ምዕራፍ 14 ቁጥር ወደ ላይ ስታነብ እንዲህ ይላል፣ ፊልጶስ ጌታ ሆይ አብን አሳየን ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከአንተ ጋር ስኖር አታውቀኝምን? እኔ አብን አይቷል። እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? እኔ በአብ እንዳለሁ ተመልከት። ከዚህ ጀምረ አብም በእኔ እንዳለ አታምንምን አለው። ይሄ ቃል ማለት ሚስጥረ ስላሴ ውስጥ ስትሄድ ምን ይላል መሰለ? አብ በልብነት ወልድ ውስጥ አለ።
ወልድ በቃልነት አብ ውስጥ አለ። እሺ ይቀጥልና እኔ የምነግራችሁ ቃል ከራሴ አልናገረውም ይላል። አየህ፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል ይላል። በእኔ የሚኖረው አብ ማለት ነው ቃል በምን ውስጥ ይኖራል? በልብ ውስጥ ነው የሚኖረው። ቃል ከልብ ነው የሚወጣው። እሺ ስለዚህ እሺ አብ በልብነት በወልድ ውስጥ አለ። ላሳይህ ስለዚህ ስህተትን አብ ልብ መሆኑን በዚህ ታውቃለህ። ላሳይህ ስህተትን ምን እንደሆነ ስህተትን ላሳይህ። አሁን እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ። ቁጥር 11 ላይ ባይሆንስ ስለ ራሱ ስለ ስራው እመኑኝ ይላል። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ ሲል አብ ልብ ነው እያልክ ነው ያለው አይደለ? እኔ በአብ እንዳለው ማለት እኔ በቃልነት አብ ውስጥ አለው ማለት ነው። እሺ አብ በእኔ እንዳለ ደግሞ ማለት ደግሞ አብ በልብነት በእኔ ውስጥ አለ ማለት ነው። አሁን የሱ ትርጉም ነው። አሁን ይሄ እሺ፣ አሁን አዎ። ልጠይቀህ እንግዲህ ቻለው እንግዲህ አሁን የምጠይቀን ጥያቄ ቁጥር ቁጥር ሀ- ቁጥር 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 20 አንብበው። እዛው ክፍል ቁጥር 20 አንብበው። ቁጥር 20 ላይ እንደዚህ ይላል፣ እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ ይላል። ኦ እናንተ በእኔ እንዳላችሁ እኔም በእናንተ እንዳለሁ ይላል። ክርስቶስ በእኛ ሲኖር በቃልነት ነው፣ እኛ በእርሱ ስንኖር በልብነት ነው እያልከን ነው። በመጀመሪያው ትርጉም መሰረት ማለት ነው ወዳጄ። አይደለም፣ እዚህ ጋር በጸጋ ነው እኛ ላይ የሚኖረው፣ እዛ ግን የባህሪ ነው። አዎ ምንድን ነው መሰለህ ችግሩ? አሁን የጸጋ ምናምን ሳይሆን የጸጋ ልብነት አለን እያልከን ነው። አሁን የጸጋም ይሁን የባህሪም ይሁን እሱ አይደለም ጥያቄ። እኛ በእርሱ አለን ስንባል በልብነት በሱ ውስጥ አለን ማለት ነው አይደለማ። አሁን ፍጡርና ፈጣሪ ለያ። አዎ አየህ፣ ምንድን ነው መሰለህ የራስን ሀሳብ መጽሐፍ ቅዱስ ውስጥ መጨመር ማለት ይሄ ነው። አይደለም፣ የራሴ እኮ አይደለም ይሄ። አሁን ቆይ ስማኝ አንዴ። አብ በእኔ እንዳለ እኔም በአብ እንዳለው ሲል በልብነት ነው ምናምን ብለህ የጨመርከው አንተ ነህ። መጽሐፉ አይልም እንደዛ። መጽሐፉ እንደዛ አይልም። ለምሳሌ አሁን ይኸውልህ መንፈስ ቅዱስን ከአብ የሚወጣ መንፈስ ይለዋል አይደል? ኦፍኮርስ አሁን እሱ አይደለም ጥያቄው። ሌላ ቦታ አትሂድ። ቆይ እውነት ነው መንፈስ ቅዱስ አሁን መውጣት የሚለው ይኸውልህ ሌላ ቦታ ምን ይላል? ከአብ ወጥቼ ወደ ዓለም መጥቻለሁ አይደል? እኮ ሌላ ቦታ አትሂዳው መች እኔ አይደለም ያልኩህ። ስለዚህ እኮ ላመጣልህ መውጣት የሚለው ከመለኮትነት ባህሪ የተለየው ማለት ነው ወይስ ከልብ ቃል እንደሚወጣ ነው የወጣው? ኧረ በጭራሽ አንተ አሁን እኮ ሌላ ቦታ አትሂድ። ስለ መንፈስ ቅዱስ እናወራ ደግሞ ጠይቀሃል። አይ ስለ ቃል ጌታ ራሱ እኔ ወንጌል ምዕራፍ 16 ቁጥር 28 ላይ ስታነብ ከአብ ወጥቼ ወደ ዓለም መጥቻለሁ ደግሞ ዓለምን እተዋለሁ ወደ አብም እሄዳለሁ ይላል። ከአብ ወጥቼ ማለት አንድም ከሶስትነት ውስጥ ከሶስቱ አንዱ ሆኜ ወደዚህ መጣው ነው። አንድም ከአብ ማለት ደግሞ ከአብ ወጥቼ የሚል ከአብ ልብነት በአካላዊ ቃልነት መጥቼ ማለት ነው። አሁንም የራስን ሀሳብ ጨመርክ። ከአብ ወጥቼ የሚለው ከሶስትነት ወጥቼ ያልክ ከአብ ያልኩ ከእግዚአብሔር ከስላሴ ያልኩ ከአብ ለማለት ነው እኮ። ሌላ ቦታ ደግሞ ከእግዚአብሔር የሚል አለ። ይኸውልህ ከስላሴ ያልኩበት ምክንያት ከላይ ከፍ ብለህ ስታነብ እኔ ስለ እናንተ አብ እንድለምን የምላችሁ አይደለሁም ሚልና እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እኔ እንደወጣሁ ስላመናችሁ ይላል። ከእግዚአብሔር ዘንድ ሲል አንድም ከአብን ልትወስዶ ትችላለህ፣ አንድም ደግሞ ከስላሴ ዘንድ ማለት ነው። አረ በጭራሽ እንደዛ የሚል ትምህርት የለም። ይሄ ኦርቶዶክስ ትምህርት ራሱ አይደለም። አንተ የሚስጥረ ስላሴ ትምህርት ነው። ሚስጥረ ስላሴ ሲገለጽልህ ይገባሃል እኮ። ስማኝ አንዴ፣ ችግር የለውም። ኦርቶዶክስ ራሱ ግን ብራዘር ለምን አትሰማም? እኔ ሳወራ የምታወራ ከሆነ እሺ፣ ጨርስ። በጣም ነው የሚያፈላቸው። እሺ ኢየሱስ ከመንፈስ ቅዱስ ወጣ ብላ ኦርቶዶክስ እንኳን አታስተምርም። እሺ የኦርቶዶክስ ትምህርት እንኳን አይደለም። መንፈስ ቅዱስ ከአብ እኮ ይኸውልህ ምን እያልክ መሰለህ? ከእግዚአብሔር የሚለው ቃል ስላሴን የሚወክል ነው አልክ። ከእግዚአብሔር ሲል ከሶስቱ ወጣ እያልክ ነው ያለው። እንደዛ ግን አይደለም ሀሳቡ፣ እንደዛ ማለት አይደለም። እግዚአብሔር ስላለ ብቻ ስላሴን ያመለክታል ማለት አይደለም። እሺ አውዱ መታየት አለበት። ለምሳሌ ሮሜ መጽሐፍ ምዕራፍ 5 አውጣው አንዴ ላሳይክና የንጨርስ። ይሄን ብቻ ላሳይክና ለሌላ ጊዜ እንዲጠቅምህ ማለት ነው። ሮሜ 5:10 እስኪ አንብቡ።
ሮሜ 5:10 አዎ። ሮሜ 5:10 ሮሜ 5:10 ምን ይላል? ጠላቶች ሳለን እግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን እሺ ቀጥልሽ። ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ጠላቶች ሳለን ከማን ጋር ከታረቅን ነው የሚለው? እግዚአብሔር እግዚአብሔር የተባለው እዚህ ክፍል ላይ ማን ነው? ስላሴ ወይም አብም ማለት ይችላል። አይ አንዱን ንገረኛ። ወይ ስላሴ በለኝ ወይ አብ በለኝ። እግዚአብሔር የሚለው እኮ ይኸውልህ ስላሴንም ይወክላል አብንም ይወክላል። በዚህ ክፍል መሰረት እግዚአብሔር የሚለው ማንን ነው የሚወክለው? ስላሴንም ይወክላል አብንም ይወክላል። ምክንያቱም አብን ብዙ ጊዜ እግዚአብሔር ስለሚለው እኮ እዚህ ክፍል ላይ አብን ነው የሚወክለው ወይስ ሁለቱ አብንም ስላሴንም ይወክላል? ሁለቱንም ይወክላል። እሺ ስህተትን ላሳይክ። እሺ ይኸውልህ አሁን ስህተትን ላሳይና እንጨርስ። እዚህ ጋር ከእግዚአብሔር ጋር በልጁ ሞት ስለሚል ምናልባት አብን ብቻ ብትለው ይሄ ያስኬዳል። አዎ አብን ብቻ ነው። አየህ እግዚአብሔር ብቻ እግዚአብሔር የሚል ቃል ስላየክ እግዚአብሔር የሚል ቃል ስላየክ አብንም ወልድንም መንፈስ ቅዱስንም ይወክላል ብለህ መናገር አትችልም በጭራሽ ማለት ነው። ለምን? ቃሉን ማየት ያስፈልጋል፣ አውዱን ማየት ያስፈልጋል። አሁን ከልጁ በልጁ ስላሴን ብትለውም እዚህ ጋር ችግር የለውም ነው ምልክ። በጭራሽ ችግር አለው። ለምሳሌ ስላሴ ካልክ መንፈስ ቅዱስን ነው እያልክ ነው አይደለ? አዋ ያ ማለት ደግሞ መንፈስ ቅዱስ የኢየሱስ አባት ነው እያልክ ነው። ለምን? በልጁ የሚል ቃል በደንብ ስማኝ። ከእግዚአብሔር ጋር በልጁ ሞት ነው የሚለው ሰው ልጁ የሚል ቃል ከተቀጸለ ኢየሱስም ለኢየሱስ ለራሱ አባት ነው፣ መንፈስ ቅዱስም ለኢየሱስ አባት ነው የምትለው እያልክ ነው ያለው ማለት ነው። ስላሴ የሚል ቃል የምትጠቀም ከሆነ ይሄ ክፍል ግን ልጅ የሚል ካለ አባትን አመልካች ነው ማለት ነው እግዚአብሔር የሚለው ቃል። ሰው እንደዚህ ተረዳሽ? መጽሐፍ እንደሱ አድርገህ ብትረዳው ይቀላል። አዎ ኮምፕሌክስ ከሚሆን ይቀላል ሳይሆን ክፍሉ እንደዛ ነው እያለ ያለው ክፍሉ እንደዛ ነው እያለ ያለው። ግን በሌላ መልኩ እንዴት መረዳት ትችላለህ መሰለህ? ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን የሚለው አንተ ሚስጥረ ስላሴ ልብህ ውስጥ ካለ በልጁ የሚለውን ከአብ ጋር ትወስደዋለህ። ከእግዚአብሔር ጋር የሚለውን ግን እግዚአብሔር የሚባሉት ሶስቱም ስለሆኑ አንድም ራሱ እግዚአብሔር ነው ኢየሱስ ከራሱ ጋር፣ አንድም መንፈስ ቅዱስ እግዚአብሔር ነው ከመንፈስ ቅዱስም ጋር ታረቅን ብለን መውሰድ ይችላል። ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 አካባቢ ስታነብ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር ይላል። የማስታረቅ አገልግሎት የሰጠን በእግዚአብሔር ነው ይላል። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና ይላል። እግዚአብሔር አሁን ስትል ስላሴን ሶስቱንም ይወክላል፣ ክርስቶስን ይወክላል። በጭራሽ እግዚአብሔር የሚለው እዛም ክፍል ላይ አብን ብቻ ነው ወዳጄ። ላብራራለህ? እሺ እሱን ክፍል ላብራራለህ እና ልጨርስ። በቃ እኮ ምንም እኮ ግልጽ ነው። እዛም ክፍል ላይ እግዚአብሔር የሚለው አብ ወልድም ይኸውልህ ክርስቶስ እሱን አንዴ ላብራራልህና ይኸውልህ በጣም አጭር ስለሆነች ላብራራልህ። አንዴ ስማኝ እኮ ስማኝ። አንዴ ለምሳሌ እግዚአብሔር የሚለው አብ ወልድ መንፈስ ቅዱስን ነው የሚወክለው ካልክ ኢየሱስ በኢየሱስ ሆኖ እንደማለት ነው። አየህ ኢየሱስ በኢየሱስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር እንደማለት ነው ትርጉሙ የሚሆነው። ክፍሉ ግን እንደዛ አይደለም። ኢየሱስ ውስጥ አብ አለ በልብነት። አይ የራስን ሐሳብ አትጨምር አይደለም። እሺ ይኸውልህ እዚህ ጋር ተመልከት ቁጥር 19 እንጨርስ። የፈለከው ሐሳብ አንሳና በቃ እንጨርስ። እሺ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን ይላል። የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። ከራሱ ጋር ያስታረቀ ማን ነው? እግዚአብሔር ነው። የማስታረቅ አገልግሎት የሰጠው ደግሞ የማስታረቅ አገልግሎትም ከሰጠን ከእግዚአብሔር ነው። ራሱ እግዚአብሔር የማስታረቅ አገልግሎት ሰጥቷል። እሺ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና አሁን አብ እንዴት ሆኖ በክርስቶስ ውስጥ ብለህ ትጠይቃለህ? አብ በልብነት፣ መንፈስ ቅዱስ እንዴት ሆኖ በሕይወትነት። ምክንያቱም በአብ ልብነት ያስባሉ፣ በመንፈስ ቅዱስ እስትንፋስነት ሕያው ሆነው ይኖራሉ ነው የሚለው። ስለዚህ አብ በልብነት መንፈስ ቅዱስ በሕይወትነት በኢየሱስ ውስጥ ነበረ። በኢየሱስ ውስጥ አብና መንፈስ ቅዱስ ሆኖ ዓለምን ከራሳቸው ጋር ያስታርቁ ነበር።
ኢየሱስ በኢየሱስ ውስጥ ነው። እስኪ አንዴ ድገሙ። ኢየሱስ በኢየሱስ ውስጥ ነው። አብ ዓለምን ከራሱ ጋር ያስተዳድራል። አብ አይደለም። ቆይ በልብነት የአብና በክርስቶስ ውስጥ ቆይ ሰምቻለሁ በክርስቶስ እኮ ውስጥ ይኸውልህ፣ የአብና የመንፈስ ቅዱስን ሰማው። አሁን ጥያቄ አዎ ኢየሱስ በኢየሱስ ውስጥ ነው ያልከኝ? ኢየሱስማ ሰው ሆኖ ወልድ ማለት ነው። ኢየሱስ አካላዊ ቃል ይኸውልህ፣ ሰው ሆኖ እግዚአብሔር የሚለው ቃል ስላሴን ነው ወይ ሶስቱን አካላት ነው የሚወክለው አልከኝ አይደል? አዎ ሶ ይኸውልህ፣ አብ በኢየሱስ ሆኖ አልከኝ፣ መንፈስ ቅዱስ በኢየሱስ ሆኖ አልከኝ። ሶስተኛው አካል ደግሞ ያው ራሱ ኢየሱስ አይደለ? ተገልጿል። አዎ መጥቷል። ያ ማለት ኢየሱስ በኢየሱስ ሆኖ ነበር ዓለምን ከራሱ ጋር የሚያስታርቀው። ወልድ ስጋ ለብሶ ማለት እኮ ነው። ወልድ ኢየሱስ ስጋ በኢየሱስ ሲለብስ ሆኖ ክርስቶስ ነበር። ተባለ። አሁን እሱ መች ስለዚህ ተባለ? በዚህ ስጋ ውስጥ ወልድ አለ። ወልድ አሁን ቆይ በቃልን አካላዊ ቃል በክርስቶስ ውስጥ አለ። መንፈስ ቆይ ተባረክ። በቃ ስጋ ሲለብስ ክርስቶስ ተባለ። በጣም እኮ ነገና አይባልም እኮ እንደዛ አይልም ቃሉ። ስጋ ሲለብስ ክርስቶስ ተባለ። የተወለደው እሱ ክርስቶስ ነው እንጂ ስጋ ሲለብስ ክርስቶስ ተባለ አይልም ቃሉ። እንደዛ መሲሁ ይመጣል ተብሎ ክርስቶስ የሚለው ቃል እኮ በብሉይ ኪዳን ነበር እኮ አይደለ? የለም ማህበረ ቅዱሳን መሲሁ በብሉይ ኪዳን አልነበረም? መሲሁ በብሉይ ኪዳን አልነበረም? ክርስቶስ በብሉይ ኪዳን አልነበረም? ይሄን ብቻ መልስልኝ በቃ። ከዛ ወደ ዳንኤል መለስ እና እንትን እንጨርስ። ክርስቶስ በብሉይ ኪዳን አልነበረም? ሚዩት አድርገኸኛል እኮ ሚዩት አድርገኸኝ ያዳመጥክ ስለሆነ እኮ ያዳመጥክ ስላልሆነ እኮ ነው። አየህ መግባባት አልቻልንም። ለዛ ነው መሲሁ ወይ ክርስቶስ እየተለማመጥን ነበር። ይኸውልህ ሳልጨርስ አቋርጠህ ነው አቋረጡኝ። እሺ ይሄን ብቻ መልስልኝና እንጨርስ። ክርስቶስ ይኸውልህ አሮጌው ሁሉ በክርስቶስ ከራሱ ጋር የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና ነው የሚለው እኮ። እግዚአብሔር በክርስቶስ ሆነ። ምንድን ነው የጠየቅኩህ? ካሁን እዚህ ጋር ነበር ፖይንታችን። ክርስቶስ በብሉይ ኪዳን ነበር ወይስ አልነበረም? ክርስቶስ ወልድ ተብሎ ነበረ። ወልድ ማለት ምን ማለት ነው? ቃል ስጋ ሲሆን ነው ክርስቶስ የተባለው። ወልድ ማለት እንዴ የምጠይቅልህ፣ እሺ ክርስቶስ በብሉይ ኪዳን ነበር ወይስ አልነበረም? ነበረ። ጥቅስ ስጠኝ፣ ማስረጃ። ክርስቶስ ግን ክርስቶስ ተብሎ አልነበረም የነበረው ወልድ። ምን እንዴ? እሺ ክርስቶስ ማለት ምን ማለት ነው? ክርስቶስ አዳኙ ማለት ነው። ክርስቶስ ማለት አዳኝ ማለት ነው። ክርስቶስ አዎ አዳኝ ማለት ነው ሰለኝ ሚኒንግ። በጭራሽ አይደለም። ክርስቶስ ሲሆን ምን እንደዛ ነገር ነው አይደለም። እሺ በቃ ይሄን ላሳይና እንጨርስ። ዮሐንስ ወንጌል 1 አውጣው አንዴ። ዮሐንስ ወንጌል 1 አውጣው የመጨረሻ እና ምን ማለት እንደሆነ ላሳይና እንጨርስ። ክርስቶስ አዳኙ ነው በቃ። አይ አይደለም። እሺ ኢየሱስ ነው። እሺ ዮሐንስ ወንጌል 1:42 ነው። 1:42 አዎ። እሺ እስኪ አንብቡ። ዮሐንስ እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ። አይ 1:42 ነው ያልኩህ፣ 1:32 ሳይሆን 1:42። አንተ 1:32 ጋር። እሺ ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲሁን አግኝተናል አለው። ትርጓሜም ክርስቶስ ማለት ነው። መሲሁ ማለት አዳኙ ማለት አይደለም፣ የተቀባ ማለት ነው። መሲህ ማለት የተቀባ ማለት ነው። ክርስቶስ ማለት የግሪክ ቃል ነው። ክርስቶስ መሲህ ማለት የሂብሩ ቃል ነው። በአማርኛ የተቀባ። ሉቃስ ወንጌል መጽሐፍ ምዕራፍ 4 ቁጥር 18 ጀምሮ ስታነብ የተቀባው ይለዋል ክርስቶስ ኢየሱስን። መሲህ ማለት የተቀባ ማለት ነው። አሁን ይሄን ቃል በብሉይ ኪዳን የተገዛ ታገኘዋለህ መሰለክ። አሁን ክርስቶስ ማለት መሲህ ማለት እንደሆነ አውቃል አይደል? እስኪ መዝሙር 2:2 አንብበው። መዝሙር 2:2
መዝሙር 2:2 የምድር ነገስታት ነገሱ፣ አለቆችም በእግዚአብሔር አይ ተነሱ በመሲሁ ላይ ተነሱ እንዲህ ተነሱ ሲሉ የሚለው ተማከሩ። የምድር የምድር ነገስታት ተነሱ። ተነሱ ተነሱ ነው ተነሱ ተነሱ የምድር ነገስታት ተነሱ። ተነሱ ነው እንጂ እሺ አንብቦ እሺ ተነሱ ሳይሆን ተነሱ። ተነሱ አለቆችም እሺ አንብቦ በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ምንና ማንና ማን? እግዚአብሔርና በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። መሲህ የተባለው ማን ነው? እንግዲህ ያው ክርስቶስ ይመስለኛል። እዚህ ጋር እኔ ዲቴል ባላቁ ክርስቶስ ነው። ይኸውልህ ምንድነው መሰለ የብሉይ ኪዳን አባቶች መሲሁን ተስፋ አድርገው ነው የሞቱት። ከዛ ገብርኤል መጣና ማርያም ጋር አበሰራት አይደል? ትወልጃለሽ አላት። ማንን? ኢየሱስን ትወልጃለሽ አላት። ምንድነው የሚያድነው ማለት ነው? ኢየሱስ የተወለደው እርሱ መሲሁ ነው ብሎ ማመን ነው የሚያድነው። ኢየሱስ መሲሁ ነው ስትል የእግዚአብሔር ልጅ ነው እያልክ ነው ማለት ነው። እሺ የእግዚአብሔር ልጅ ነው። የእስራኤል ሕዝብ በክርስቶስ ነበር። ኤፌሶን መጽሐፍ ምዕራፍ 2 ቁጥር 11 ላይ እንደሚናገረው የእስራኤል ሕዝብ ብቻ ማለት ነው በክርስቶስ ነበር። ሌላው አሕዛብ በክርስቶስ አልነበረ። እኮ ይሄ መሲህ እኮ ትንቢት ነው ማለት ነው። አኮ በመሲሁ ነበሩ፣ በክርስቶስ ነበሩ። የብሉይ እኮ ኪዳን ክርስቶስ የሚለው ግን እኮ በብሉይ የለም። ይሄው አሳየው እኮ መዝሙር መጽሐፍ ምዕራፍ 2 ላይ እኮ አሳየው አይደል? መሲህ ማለት እኮ ይሄ ትንቢት እኮ ነው። ዳኒ ያለክ ትንቢት እኮ ነው ይሄ። አንዴ ስልክ ልመለስ ስለፈለኩ ነው። ዳኒ ያለክ እንዴ? ወደፊት እኮ ኢየሱስ ላይ እንደሚነሱበት የሚናገር እኮ ትንቢት ነው እንጂ በብሉይ ኪዳን ክርስቶስ ነበር ማለት አይደለም። ኧረ ወዳጄ ቆይ አንዴ። ዳኒ ያለህ እንዴ? ወንድምነት በብሉይ ኪዳን ጌታ ስጋ ለብሶ ተገልጧል እንዴ? እሺ ብራዘር ደህና ደር መሰለኝ። አሁን ሰዓቱም ራሱ 7 ሰዓት ከሀያ ሆኗል። ሶሪ እሺ፣ ስልክ መመለስ ስላለብኝ ነው። እኔ ክርስቶስ ኢየሱስ በብሉይ ኪዳን በስጋ ተገልጧል አላልኩም። አየህ ስላልተረዳኸው ነው። በቃ ዋናውን ነገር የእግዚአብሔርን ቃል አንብብ። እሺ በጣም ደስ ይላል ስታወራ፣ በጣም ደስ ይላል። ስርዓት ምናምን ደስ ይላል። ጸልይ። ወደ ምጸልዩ ደግሞ ወደ እግዚአብሔር ይሁን። እርዳኝ ብለህ ጸልይ። ከዛ የእግዚአብሔርን ቃል አንብብ። ስለነበረን ጊዜ ግን በጣም አመሰግናለሁ። ስለ ስርዓት ማለት ነው። ተባረክ። ወዳለሁ። በነገራችን ላይ አንተ አይደለም አይደል መጀመሪያ ስናወራ የነበረው? አልገባኝም። አይ ድምጽ ተቀየረብኝ። መጀመሪያ ፈርስት ስናወራ የነበረው ከአንተ ጋር ነው። ከዳኒ ጋር ነበር የምታወሩት። ከዛ ተቀበልኳችሁ በመሃል። አዎ እኮ ዳኒ ነው ያኛው። አንተ ደግሞ ብሩክ ነው መሰለኝ። ግን አንድ ነን ሁለታችን። ድምጻችንም ገባኝ። አይ ማለቴ አንድ ሰው ጋር እያወራ አይደለም የሚለውን ነው። ከዳኒ ጋር ነበርክ መጀመሪያ። እሺ ቴንክ ዩ አመሰግናለሁ። እግዚአብሔር ይስጥልኝ። አትጥፋ። እግዚአብሔር ይግለጽልን። እግዚአብሔር አብ ልባችንን ከፍቶ እግዚአብሔር ወልድ ቃሉን በልቦናችን ጽላት ላይ ጽፎ እግዚአብሔር መንፈስ ቅዱስ በእኛ ላይ አድሮ ቃሉን በተግባር ለመፈጸም ያበቃን ዘንድ ቅዱስ ፍቃድ ይሆናልን። አሜን አሜን አሜን። ዳኒ ያለ ስልክ ማውራት ስላለብኝ ነው። ዳኒ ያለ? እሺ ለዳኒ ልደውልለት።